ቤዛው ፍቅሬ የመቀሌ ዩኒቨርሲቲ የአራቱም ካምፓስ ተማሪዎች የምርቃት ፕሮግራም ለመታደም ተማሪዎች ቤተሰቦቻቸውን ይዘው ከታሪካዊ ቦታ ተገኝተዋል። ይህ ቦታ ብዙ ሰዎች እችን ሀገር ለመታደግና ለመጠበቅ ተሰክስጎባት የነበረው መዥገር ለመንቀል ለትግል የወጡ ጀግኖች የተቀበሩበት ቦታ ሐውልተ ሰማዕታት ነው። ተማሪዎቹ ደስታ ውጧቸው ይፍነከነካሉ። እዚህም ከወላጆቻቸው ጋር ተቃቅፎ ፎቶ የሚነሱ ይስተዋላሉ። እቅፍ አበባዎችና ሌሎች ውድ ስጦታዎች ከወላጅና ከወዳጆቻቸው ይነጉዳሉ። በደስታ ብዛት ጥርሳቸው መከደን ያቃታቸው ተማሪዎች በስተዋል። ከነዚህ ተመራቂ ተማሪዎች መካከል ደግሞ ፎዚያ አንደኛዋ ናት። ፊሽታ በፊሽታ ሆናለች። እንኳን ስቃ አኩርፋም እጅግ በጣም ውብ ናት። በዚያ ላይ ደስታዋ፣ ሰውነቷን፣ ፈገግታዋ ፊቷን አስቦት ከቤተሰቦቿ ጋር የሰማዕታቱ ሐውልት እየተጠጉ ፎቶ ይነሳሉ። ትንሽ እህቱን ለማስመረቅ ከአዲስ አበባ ተነስቶ የሰሜኗን ኮከብ መቀሌን የረገጣት ሀቢብ በእህቱ ጓደኛ ውበት ፈዞ ፍቅሯን አርግዞ ወደ አዲስ አበባ ተመልሷል። ፎዚያ ሀቢብ እህት ጓደኛ በመሆኗ መቀሌ በቆየችባቸው የ5 ቀን ዕድሜ በደንብ ተግባብተውና ስልክ ተለዋውጠው ነው የተመለሰው። ትውውቃቸው በዚሁ ጀመረ። ሀቢብና ፎዚያ ከተጋቡ ሳምንታቶች ነግደው ወራቶች ተቆጥረዋል። ፎዚን በማግባቱ በፊት ለ2 ዓመት ያህል ፍቅሩን በውስጡ አምቆ ይዞት ለ1 ዓመት ያህል ደግሞ የፍቅር ጥያቄ እያቀረበላት በመጨረሻም በጌታ ፍቃድ ተጋቡ። በጣም ይወዳታል። ሲወዳት ይወዳታል የሚለው ቃል ያንሰዋል። ሲያፈቅራት ያፈቅራታል የሚለው የፍቅር ትልቁ ቃል ሀቢብ ለፎዚያ ያለውን ፍቅር አይገልጸውም። ዘመኑን ሙሉ ከእርሷ ጋር ሊኖር ምሎ ዘላለም ላይ ለያት በማንም ላይ ቀይራት ተገዝቶ ለምኗት አስለምኗት ብዙ መስዋዕትነትን ከፍሎ ፎዚን የራሱ የግሉ ሊያደርጋት ችሏል። አግብቷታል። ህይወቷን በህይወቱ አቆራኝቶ የሰውነቱ አምሳል የአካሉ ክፋይ አድርጓታል። ፎዚያ የልጅነት ህልሟ ለትዳር ስትደርስ ማግባት የምትፈልገው ወንድ በዲኑ የላቀ በትምህርቱ የረቀቀ ጥላቻን አድክሞ ፍቅርን አጣጥሞ መስጠት የሚችል ሰው እንዲያገባት ትፈልግ ነበር። የአካሉ ፍላጭ የችግሩ ተጋፋጭ እንዲያደርጋት መሆን ምኞቷ ነበር። የጸባይ ሸጋ የቁመተ ሎጋ ወንዳ ወንድነትን ተላብሶ በሱና የደመቀ በኢባዳ ለጌታ የወደቀ ሰው እንዲዘወጃት የዚያ ሰው ሚስት ለመሆን እቅዷ ነበር። ሁሌም ቢሆን አላህ የፈለገውን የወሰነውን ተግባር ላይ ይውላል እንጂ ሰው የፈለገውን አያገባም። ሰው ያቀደውን አይኖርም። ለህይወቱ ስኬት የቀየሰውን መንገድ አይጓዝበትም። ሁሉም የአላህ ውሳኔና የጌታ መሻት ናቸው። በዚህም ፎዚያ የልጅነት ህልሟን በሚያኮላሽ መልኩ ስትመኘው የነበረ ነገር ሁሉ ሳይሳካላት በተቃራኒው የሆነው ሀቢብን አገባች። በእርግጥ ሀቢብ የዲን ዕውቀት የለውም፣ እንዲኖረውም ጥረት አድርጎ አያውቅም። ሰላት ሊሰግድ ቀርቶ የሰላትን ጥሪ አዛን ሲሰማ ያንገሸግሸዋል። ፎዚያ ይህን ሁሉ ተግባር ሳታገባው በፊት ቀድማ አውቃ ነበር። ነገር ግን ፎዚን ለማግባትና ላለማጣት የራሱ ማድረግ ስለነበረበት እንቡጥ ጽጌረዳ አይቶ ማለፍ ተስኖት የዲን ዕውቀት የሌለኝ የቤተሰቦች አስተዳደግ ነው እያለው አሻት። አንቺን የማገባ ከሆነ ግን ጸባይ ይስተካከላል፣ ሰላትም ጀምራለሁ፣ ቁርአንም ቀራለሁ ብሎ አሳምኗት የዋህ ፎዚም ይሁን ብላ አምና ተቀበለው ባል ይስተካከላል ቃል ገባልኝን ይፈጽማል እያለች በባዶ ህልም ሩጫ ትሮጣለች። በተጋቡ ከጥቂት ሳምንታት ቆይታ በኋላ ነገሩን ጀምሮት እያመሸ መግባት አዘወተረ። ከሷ ጋር ለማደር አልጋ እየለየ መተኛት ከጀመረም ሰነባበተ። የሚገባትን ክብርና እንክብካቤ ነፍጓት ሳያገባት በፊት ለፎዚ የነበረው ፍቅርም በሚገርም ፍጥነት አሽቆልቁሎ በገባው በወጣ ቁጥር ባፉ እያካፈታት አይኑና ፊቱ እየገለመጧት ኑሮን ከሀቢብ ጋር እየኖረች ነው። የሚገርመው ግን ትወደዋለች፣ በጣም ታፈቅሯለች። ባሏን ሀቢብ በልቧ ውስጥ እንደ ንጉስ አንግሳ የፍቅር ካባን አልብሳ እየተንከባከበች ይዘዋለች። ከዕለታት በአንዱ ቀን ፎዚ መኝታዋ ቤቷ ውስጥ አልጋዋ ላይ እጥፍጥፍ ብላ ተኝታ የተንተራሰችው ትራስ በእንባዋ ርሶ ታጥቦ እንደተጠመዘዘ ጨርቅ ረጥቧል። እኔ ነኝ የረካሽዋ እያለች በመነፋረቅ አይኖቿን ቀይ ስር ያገጠመቻቸው እስኪመስል ድረስ ታነባለች፣ ታለቅሳለች። እርካሽ የሚለው የሀቢብ ስድብ በአይነ ህሊናዋ እየተመላለሰ
እንደ ገደል ማሚት ያስተጋባባታል። ርካሽ እኮ እኔን ርካሽ። ክፍል 2 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ጤዛው ፍቅሬ ክፍል 2። የሀቢብ ስድብ በየቀኑ ቢብስም ፎዚ ግን ቁብ ሳትሰጠው እሱን ከማፍቀር አላስቆማትም ነበር። እየሰደባት ትወደዋለች። ከምንም በላይ የማትረሳው ነገር ቢኖር አንድ ቀን ከስራ መመለሻዋ ሰዓት ደርሶ ወደ ቤት እየሄደች ስልኳ ከቦርሷ ውስጥ ሆኖ ይጠራ ነበር። ፎዚ አልሰማችውም። በምትሄድበት መንገድ ዳር የነበረው ጫጫታና ሁካታ የስልኩን ድምጽ ሊያስወጣ ስላልቻለ ፎዚ ስልኩን አንስታ ጥሪውን ላታስተናግድ ቀረች። ቤቷ እንደደረሰች ሀገር አማን ቤቴ ሰላም ብላ የቤቷን የበር ቁልፍ ከቦርሷ አውጥታ ስትሞክር እንዳጋጣሚ ሆኖ በሩ ክፍት ነበር። ሀቢብ ቀድሞ እንደገባ ስለተረዳች ሐሳቧን ሁሉ በሩ ላይ ጥላ ባሏን በአዲስ መንፈስ ለመገናኘት በሙሉ ፈገግታና በሚያስቀና ደስታ እየተፍነከነከች የበሩን እጅ ተይዛ ከፈት ስታደርገው ያላሰበችው ነገር ገጠማት። ጣቶቹ ከብረት የጠነከሩ የሚመስሉ ሻካራ መዳፍ የፎዚ ፊት ላይ አረፈ። ጮህ! አይኗ እስኪሸፈን የጉንጯ ቆዳ እስኪገፈፍ በጥፊ መታት። በድጋሚ ጮህ! ሀቢብ ነበር። ለምንድነው ስልክ ያላነሳሽው? በሚል ጥያቄ አንባረቀባት። ፎዚ አይኖቿን በግድ ከገለጠቻቸው በኋላ በፍርክርክ መዳፎቿ ጥፊ የቆሰለው ጉንጯን በእጆቿ እያሸች ለማልቀስ እየዳዳት አይኖቿ በመቅሰፍት እንባ አዝለው በለሆላስ ድምጽ ደውለህ ነበር እንዴ አለችው። ሁሌም በመጥፎ ይጠረጥሯት ኑሯል። አሃ አንቺ ከማንም ወንድ ጋር እየዘረልሽ አውቀሽ ያላነሳሽው ልትዋሺ ነው ብሎ ደም ማንባት በቀራቸው አይኖቿ ህጠጠባት። አይኖቹ ቀልተው ነበር፣ አይገልጻቸውም። ደም የለበሱ በርበሬ የጎረሱ መስለዋል። ሞባይሏን ለማውጣት እጇን ወደ ቦርሳዋ እየሰደደች ወላሂ አልዋሸሁም አለችው። ዝም በይ ቀጣፊ ብሎ ጥፊውን ሊደግመው ቃጣው። ፎዚያ በሀቢብ ከቦክስ ያላነሰ ጥፊ ጉንጯ ላይ ጠባሳ የቀረዘ ይመስል ይህን ክስተት አልረሳችውም ነበር። ይሁን እንጂ ፍቅሩ በልጦ መውደዷ ገጦ ይበልጥ ነበርና ሁሉንም ይሁን ብላ በተቀበለችው ጸቡንም ነገሩንም ወደ ፍቅር ለውጣ ትዳሯን አቆይታለች። የሀቢብ መጥፎ ጥርጣሬ ለማስወገድ ስትል የድሮ ፍቅሩን ቢመልሰው ብላ ከምትሰራበት መስሪያ ቤት የመልቀቂያ ደብዳቤ እንኳን ሳታስገባ ለቀቀች። ምክንያቷ ደግሞ በተደጋጋሚ ከመስሪያ ቤት ወንዶች ጋር ትቀብጫለሽ፣ እኔን ቀይረሽኛል እያለ መውጫ መግቢያ ሳይሰጣት በቤቷ ውስጥ ሰላም ሲነሳት ወጥቼ እንዲሰራ ካልፈለገና ካላስደሰተህ እቤት ይውላለው ብለው ባሏን ለመንከባከብ ለሀቢብ ካላት መሐባ የተነሳ ስራዋን እርግፍ አርጋ ትታ እቤት ውላለች። ይህን ዱላና ተደጋጋሚ የሆነው ስድቡ ቀጣፊ ውሸታም ሳይከብዳት ዛሬ ተነፈሳት ርካሽ ያላት ርካሽ ቃል ፎዚን እያነፋረቀ ያስለቅሳታል። እኔ ነኝ ርካሿ እያለች ታላዘናለች። የኔ ውድ የሚለው ጥሪ ባንዲ ተወግዶ የፍቅር ቃላቶች እንደ ስደተኛ ርቆ ተሰዶ ቤታቸው የጸባው ድማ ሆኗል። ሰሞኑን የወጣው አዲስ ሰባይ ደግሞ ፎዚን እየተፈታተናትና ትዳር እንዲያንገሻግሻት ሊያደርጋት ምንም አልቀራትም። ለሱ ብላ ስራ እንዳቆመች በጸብ የጠለሸው ትዳር ወደ ፍቅር ለመቀየር እየተጋች ባለችበት ወቅት እኔ ማመጣውን ተቀምጦ መብላት አይከብድሽም ይላት ጀምሯል። ምንም አትመልስለትም። ይልቁንስ በሱ መጥፎ ንግግርና ጽያፍ ተግባሩ ብትማረርም ሀቢብን መንከባከቧ ከእለት ወደ እለት ጨምሯል። ከስራ መመለሻው ሰዓት ሲደርስ በሚያማምሩ ልብሶች ተሽቀርቅራ እሱም በሚያማልሉ ነገሮች ተውባ እሱ በመረጠው ሽቶ ጠረኗን አውዳ ጠብቋለች። ሀቢብ እንኳን ደህና መጣህልኝ ብላ እቅፏ ውስጥ ልታስገባው እጇን ስትዘረጋ የዘረጋችው እጇን በእጆቹ ገፍትሮ አመናቅሮ አንቺማ በደህና እንድመለስ አትፈልጊም ነበር፣ ያው ተመለሱ ብሎ ንግግሩን ይጀምረዋል። አሁንም ግን ነገሩን ወደ ነገር ቀይራ ቤቱን በጸቡም በማጋየት ስለማትፈልግ በሙሉ ፈገግታ ወደሱ ጠጋ እያለች
ሀቢቢ ንፍቅ ብለኸኛል ትለዋለች። እንደምታፈቅረው ያውቃል። ነገር ግን እሱ ጸቡን ስለሚፈልገው የሷ የፍቅር ቃል አይታየውም። ሀቢቢ፣ የኔ ማር፣ የኔ ፍቅር፣ ውዴ እያለች የምትጠራውን ነገር አይዋጥለትም። አጠገቡ ከተቀመጠው በኋላ ጸጉሩን እያሻሸች ምን ሆነህብኝ ነው ውዴ አለችው። እጆቿን ከጸጉሯ ላይ እያነሳ ለምን ትነኪኛለሽ ብሎ አይኑን ጎለጎለባት። ፎዚ ብስ እንዳይናደድ ብላ ዝም አለችው። ብቻ በስስት እያየችው አይኖቹ ላይ ታንከባልላቸዋለች። ግንባሩ ተጨማዶ ተኮሳትሮና ተቆጥቶ ከተቀመጠበት ምንጥቅ ብሎ ተመናጭቆ ተነሳና ወደ መኝታ ቤቱ ገባ። በአስተያየቷ ተናዷል። የፍቅሯ ኃያልነት አፉን ዘጋው እንጂ በስስት የምታየኝ ሚስቱን ምን ታፈጫለሽ ማለትም አስቦ ነበር። ክፍል 3 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ቤዛው ፍቅሬ ክፍል 3። ፎዚ አሁን ደግሞ ምን አጠፋው ብላ የሀቢብ ሁኔታ አስጨነቃት። ከዕለት ወደ ዕለት ለሷ ያለው ጥላቻ እየጨመረ መሄዱ ሐሳብ ገባት። እንዲህ አምራና ተውባ አስጠብቀው የኔ ቆንጆ ዛሬ ደግሞ ይበልጥ አምሮብሻል እንዲላት ነበር የፈለገችው። እሱ ግን ማሞገስ ውበት ማድረቅ የሚባለው ሐሳብ ሊመጣለት ቀርቶ እሷን መሸሽና እንደ ቆሻሻ ይርቃታል፣ ይጸየፋታል። ለዚህ ነገር መፍትሄ ማበጀት እንዳለባት አምና የሀቢብን የልብ ጓደኛ ሐምዛን ማማከር እንዳለባት ወሰነች። ምክንያቱም ሀቢብን ወደ ቀድሞ ፍቅሩ መመለስ ካልቻለች ትዳራቸው ገደል ስር እንደገባ ዛፍ በጊዜ ቆይታ ብዛት ተመንግሎ እንደሚወድቅ ታውቋታል። በጸብ የጠነከረ ትዳር፣ በንትርክ የተገነባ ፍቅር፣ በመቃቃር የተዋቀረ መዋደድ እንደሌለ ታውቃለችና። ሐምዛ የሀቢብ የልብ ጓደኛው ነው። ሁለቱ ጓደኛሞች ሀቢብና ሐምዛ መካከል ሚስጥር የሚባል ነገር የለም። እናም የሀቢብን የባህሪ መቀየር ሐምዛ ሊያውቀው ይችላል በሚል ስልኳን አነሳችና የሐምዛን ቁጥር ጽፋ ደወለች። ስልኩ እየጠራ ነው። ሐምዛ ስልኩን አነሳና የፎዚ ስልክ እንደሆነ በቁጥሩ ስላወቀ ሄሎ ፎዚ አላት። አሰላሙ አለይኩም ሐምዛ እንዴት ነህ? ድምጿ ለቅሶዋን አቋርጣ የደወለች ሐዘንተኛ አስመስሏታል። ወአለይኩም ሰላም ፎዚ ምን ሆነሻል ብሎ ጠየቃት። ልትደብቀው ያልቻለችውን የውስጥ ሐዘን እንዳለባት ያስታውቅባታል። ፎዚም እየሆነች ያለችውና የሀቢብን የባህሪ መቀየር ለመንገር ስለደወለች ልትደብቀው ወይም በዝምታ ልታልፈው አልፈለገችም። ለሐምዛ ከመንገሯ በፊት ግን ውስጧ ያለውን ስሜቷን ትንፋሿ ቀድመው ነገሩት። አለች። ሳታስበው ነበር በረጅሙ የተነፈሰችው። ምን ነው ፎዚ ከሀቢብ ጋር ተጣላችሁ እንዴ ብሎ ከመቅዘፈው የሐሳብ ባህር ውስጥ አናጣባት። ሐምዛ ብላ ጠራችውና ለማዳመጥ ዝግጁ እንደሆነ ስታውቅ ተንፈስ ብላ ንግግሯን ቀጠለች። ከሀቢብ ጋር እንደምንጣላ ታውቃለህ እንዴ ብላ ጠየቀችው። ሐምዛ ያላሰበው ጥያቄ ሲጠይቀው ደንገጥ አለና ፎዚ ሀቢብ ጓደኛ እንደሆነ ታውቂ የለ ሁሌም ቤት ውስጥ ስለተፈጠረው ነገር አይደብቀኝም አላት። ለምን ተገናኝተን አናወራም ብላ የትዳሯን አሳሳቢነት አስጊ ሁኔታ ላይ እንዳለ ልትነግረው ፈለገች። በዚሁ ቅጽበት ግን ሀቢብ ሌላውን ሁሉ የስልክ ንግግር ሳይሰማ ለምን ተገናኝተን አናወራም የምትለዋን ቃል ሰይጣን ለጆሮ አቀበለው። ምን ከማን ጋር ነው የምትገናኘው ብሎ ጋደም ካለበት አልጋ ዘሎ ተነሳና ፎዚያ ወዳለችበት ክፍል ተጣደፈ። ልክ እሷ ጋር እንደደረሰም ከሐምዛ ጋር የሚገናኙበትን ቦታና ሰዓት ተነጋግረው ስልኩ እንደዘጋችው ነበር። እሷ ጋር እንደደረሰ አይኖቹ ሊወጡ ምንም አልቀራቸውም። አፈጠጠባት። ፎዚ ፈራቸው። ምን ትበላው ምታወጣው አጣች። ፊቱ የቆመው የምትወደውና ዛሬም ቢቀየር ድሮ የሚወዳት ባልሻል መስልሽ አላት። እሷን ለመደብደብ፣ ህይወቷን ለማጎሳቆል፣ ትዳሯን ለማተራመስ፣ ኑሯን ለማዘባረቅ የተላከ ሰይጣን ተመሳሰለባት። ሀቢብም ንዴቱ ምንም ሊያነጋግረው አልቻለም። አይኖቹን የሆነች ኢንች ያህል ቦታው ለቀው
ወደፊት ወጣ ያሉ ይመስላሉ። ጉንጮቹም ተለወጠጡ። ግንባሩ ላይ የተጋደሙት መስመሮች የ90 ዓመት አዛውንት አስመስለውታል። ኩስትርትር ብሏል። ሊመታትም ያቃጠዋል። በዚህ መሃል ጓደኛው ሐምዛ ደወለለት። ጢር ክፍል 4 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ከቻናላችን ቤተሰብ ይሁኑ። ጤዛው ፍቅሬ ክፍል 4። አሚን መልቲሚዲያ ፕሮዳክሽን። ጥሪው ደዋዩ ማን እንደሆነ ለማየት ስልኩን ከሱሪው ኪስ አወጣና አየ። ሐምዛ ይላል። ስልኩን ሳያነሳው ድምጹን ቀነሰና ጥሪውን ድምጽ አልባ አደረገው። ንዴት ውስጡን እያላወሰ ነበርና አይኑን ማጉረጥረጡን ቀጠለ። ማን ይደወለው አላት። እጆቹን ጨብጦ ለቡጥ ያዘጋጃቸው። ሁኔታው ከሚስቱ ፊት ሳይሆን ከደመኛው ሊበቀለው ከሚፈልገው ሰው ፊት የቆመ ይመስላል። ፎዚያ ፈራችው። በዚህ ንዴቱ መምታት ከጀመራት እንደማያቆም ታውቋት ተርበተበት ገባች። ወደ እርሷ ጠጋ እያላት ጥያቄውን ደገመው። ማን ይደወለው? ምን ብላ ትመልስ? ተደውሎላት ሳይሆን ደውላ ነው። ሐምዛ ነው ብትለውስ ከሱ ጋር ይጠረጥረኝ ይሆን? የሚዋደዱ ጓደኛሞች በእኔ ምክንያት ቢጣሉስ? እያለች ውስጧን በስጋት ሞላችው። በዚህ መካከል ሐምዛ ቅድም ደውሎ ስላልተነሳለት በድጋሚ ለሐቢብ ደወለ። ጢር የፎዚን ንዴት ስልኩ ላይ ሊወጣው ይመስል እጆቹን በኃይል ወደ ኪሱ ልኮ ስልኩን አወጣና አረንጓዴውን ተጭኖ ሄሎ አለ። ሄሎ ሐቢብ፣ ብደውልልህ እኮ አታነሳም። የሐምዛ ድምጽ ነበር። ከመበሳጨቱ የተነሳ የአሁኑ ደዋይ ማን እንደሆነ ያውቀውም ነበር። አንተ ነህ እንዴ ሐምዛ? ስልክ ቁጥሬ ቢጠፋህ መቼም ድምጽ አይጠፋህም። እሱ ራሱ ሐምዛ መሆኑን እያረጋገጠለት ነበር። ለማንሳት አልተመቸኝም ነበር አለው። ከፎዚ ጋር በምን ተጋጭታችሁ ነው? ማን ነገረህ? ብሎ በቤት ውስጥ አንገቱን አዟዙሮ ተመለከተ። ይሄ ሰውዬ ተደብቆ እያየኝ ነው እንዴ ብሎም አሰበ። መጥፎ የሚሰራ ሰው እንኳን ለሌላ ሰው ለራሱም ይጠራጠራል። ስላው እንደቂል አደረገው። ፎዚ አሁን ደውላልኝ ነበር። ስልኩን ከጆሮ ስራቅ አደረገ። ወደ ኋላ እንደማፈግፈግ ብሎ ፎዚ ከቆመችበት ትቷት ወደ መኝታ ክፍሉ ተመለሰ። እና ምን አባቷ ወደ አንተ አስደወላት አለው። የተጠራጠረ ይመስላል። ግንኙነት አላቸው ማለት ነው ሲልም አሰበ። በዚህ አይነትማ እስከዛሬ የምነግረውን ለሷ ይነግራታል ነበር ማለት ነው። ቆይ ግን ምንድነው ግንኙነታቸው? ሐምዛ ማሚን እየመከረው ነው። አትጣሉ እያለ የጓደኝነቱን ይነግረዋል። ሐቢብ ግን አልሰማውም። እንደውም ይባስ ብሎ ሐምዛን ከፎዚ ጋር መጠርጠር ይዟል። ካፉ አላወጣውም እንጂ እሰራላችኋለሁ እያለ ከንፈሩን በቁጭት ይነክሳል። እሺ በቃ እንጣላም፣ ስንገናኝ እናወራለን ብሎት ስልኩ ተዘጋ። ሐቢብ ፎዚን ጠልቷታል እንዳይባል ይቀናባታል፣ ይወዳታል እንዳይባል ደግሞ ያሰቃያታል። ነገረ ስራው ሁሉ እሱ እንዲህ ነው ብሎ ለመወሰንም ይከብዳል። ፎዚያ ራሷን ማስጨነቁን ተያያዘችው። ቆይ ሐቢብ ሊጠላኝ የቻለበት ምክንያት ምን ይሆን ብላ እርግጠኛ ሆና መመለስ በማትችለው ጥያቄ ራሷን ታፋጣለች። ያ የበፊቱ ፍቅርስ የት ገባ? ሶፊ ስለ ሐቢብ ጥሩነት እንጂ አንድም ቀን መጥፎነት አውርታኝ አታውቅም ነበር። ፍቅር መስጠት እንደሚችል እንጂ ልቡ በጥላቻ የጠቆረ መሆኑን አልነገረችኝም ነበር እያለች ራሷን ወደ ኋላ እየጎተኮተች ሐቢብን የተዋወቀችበትን የምርቃት ጊዜዋን አማረረች። ያን በደስታ የተፍነከነከችበትን ቀን ረገመችው። ቆይ ግን ምን አግዱዬበት ተቀየረ? ጥያቄ በጥያቄ ላይ ብቻ መልሱን አታውቀውም። ብታውቀው ግን ደስ ይላታል። ምክንያቱም ራሷን በራሷ ያፋጠጠችበት ጥያቄ መልስ ከተመለሰላት ትዳሯ ይሰምራል፣ ፍቅሯ ያበባል። ስለዚህ ለራሷ ለህይወቷ ስትል መሆን ያለባትን ሆና መክፈል ያለበትን መስዋዕት ከፍላ ደስታዋ እንደገና መለምለም አለበት። ሐቢብና ሐምዛ ሁሌም ከሚገናኙበት ዘቢው ካፌ ተገናኝተው እየተጫወቱ ነው። ሐቢብ ውስጡ ልቡ በጥላቻ መጥቆሩም በላይ ከፍቷል። የገዟ ጓደኛው ሐምዛውን በፊት ከሚወዳት ዛሬ ምክንያቱ ባልታወቀ ምክንያት ከሚጠላት ሚስቱ ጋር ጠርጥሮታል። በጨዋታቸው መካከል እየተሳሳቁ ቢያወሩ የሐቢብ ሳቅ የማስመሰል ግልፈጣ፣ የሐምዛ ግን ከልቡ የሚመጣ ነበር።
ሐምዛ ቀስ እያለ ወደ ቁም ነገር እየተንደረደረ ነው። ታውቃለህ ግን ሀቢብ ምኑን ነው የማውቀው አለው ግንባሩን አጨማዶ። ሐምዛም ቀጥታ ስለ ጸቡ አንስቶ ይበልጥ ከሚያበሳጨው ምናልባት ያንን የጣፋጭ የፍቅር ጊዜውን አስታውሶ ልቡ ቢለዝብ ብሎ አሰበ። ያንን የፍቅር ጊዜህን በፍቅር ክንፍ ብለህ ከፎዚ ውጭ ማሰብ ሆነ ማለም ያቆምክበት እያለ ስለ መልካም የፍቅር ጊዜው ሊያስታውሰው ሲሞክር ሀቢብ የሐምዛን ወሬ አቋረጠና አዎ ትዝ አለኝ ብሎ ወሬውን ከመቀጠሉ በፊት ተንፈስ ሲል ሐምዛ ወደ በፊት አቋሙ ሊመለስልኝ ነው በማለት ልቡን ደስታ ተሰምቶት ጥርሶቹ ታዩ። ፈገግ አለ። ሀቢብም የያዘውን ማኪያቶ ፉት ብሎ አፉን በማኪያቶ ቃና ካጣጣመ በኋላ ወሬውን ቀጠለ። እርኳሽ መሆኗን ባውቅ ኖሮ በፍቅር ቅልጥ ባላልኩላት ነበር ብሎ ፈግጎ የነበረው የሐምዛን ፊት ወዲያው አከሰመው። ኢንሻአላህ ክፍል 5 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ይዘው ፍቅሬ ክፍል 5። አሚን መልቲሚዲያ ፕሮዳክሽን። ብዙ የፍቅር አይነቶች ቢኖሩ የሀቢብ አይነት ፍቅር ግን መጀመሪያውኑ ፍቅር ሊያስብለው የሚችል አልነበረም። ሐምዛ በሀቢብ ንግግር ወደ መናደዱ እየሄደ ነው። ሀቢብና ፎዚን ሊያስማማ በሁለት ባለትዳሮች መካከል የነበረን ጥላቻ አስወግዶ እርቅ ለማስፈን ነበር አካሄዱ። ነገር ግን የሀቢብ ንግግር ወደ ድርድር የሚያስገባ ሳይሆን መቃቃርን የሚፈጥር እንደ ስድቡ ርካሽ ቃላትን የሚመርጥ ርካሽነቱን የሚያንጸባርቅ ባህሪ አወጣ። ጓደኛዬ አለው ሐምዛ ለዘብ ባለ ንግግር። ይኸውልህ ሀቢብ በእርግጥ አንተ ከፎዚ በፊት ብዙ ሴቶችን ታውቃለህ፣ ከብዙ ሴቶችም ጋር ነበርክ። እነዚያ ጋር የነበርከው ብዙ አመታት ግን ፎዚ ጋር እንዳለህ የትዳር ዘመን የተባረከ ሳይሆን የረከሰ ጊዜ ነበር። ፎዚ ጋር አዲስ ህይወት ከጀመርክ ሰነባበትክ። የመጀመሪያ ሰሞን ደስተኛ ነበርክ። አሁን ምን ተፈጥሮ ነው የተቀየርከው ሀቢብ ብሎ ጠየቀው። ሐምዛ በሚያወራበት ጊዜ ግን የሀቢብ ሐሳብ በሙሉ ጥላቻ የመረዘው ልቡን ተጠቅሞ ጥላቻን እየሰነቀ ነበር። ሀቢብ ሄይ ወዴት የት ነጎድክ አለው ከተጓዘበት ዓለም እየመለሰው። ሐምዛ እየሰማኸኝ ነው? አንተ ፎዚን ልትወዳት ትችላለህ፣ እኔ ግን እጠላታለሁ። ሐምዛ የሀቢብ ነገር አዝማሚያ የገባው ይመስላል። ሀቢብ ወሬውን ቀጠል አደረገና ለመሆኑ ከፎዚ ጋር መቼ ጀምሮ ነው መገናኘት የጀመራችሁት? ያውም እኔ ባለቤቷ ሳላውቅ ብሎ ውስጡ ያለውን ስሜት ቀስ እያለ ያወጣው ጀመር። ሀቢብ አለው ሐምዛ በተመስጦ አይኑን እየተመለከተ። የኔና ያንተ ጓደኝነት ዛሬ አልተጀመረም። ፎዚያን ከማግባትህ በፊት ብዙ ችግሮችና ፈተናዎችን አሳልፈናል። አያሌ ደስታ ቀናችንም አብረን ቦርቀናል። እኔም እነዚህን መልካም ጊዜዎች በማስታወስ የተለመደውን የጓደኝነቴን ከጎንህ ልሆን ስለፈለኩኝ ትዳርህ የሰመረና በባለቤትህ ደስተኛ እንድትሆን እንጂ ሌላ ነገር አስቤ አልነበረም ብሎ መለሰለት በተረጋጋ መንፈስ። ሀቢብ ግን ለትዳሩ መስመር ለህይወቱ መቃናት የሚጥርለትን ጓደኛውን ዛቻም ጭምር እየተናገረ ነው። ሰማኸኛ ሐምዛ? ምንም ማስብ ምን ከዚያች ሴት ጋር ያለህን ግንኙነት ጤነኛ አይደለም አለው መደዋወላቸውና ግንኙነታቸውን እንዲያቋርጥ በማስጠንቀቅ። እሺ ይቅርታ ጓደኛዬ ብሎ ከሀቢብ ጋር የያዘው ሙግት መፍትሄ እንደሌለው እንደማይበገርለት አወቀ። ፎዚ ቤቱ ስራ አድክሟት ምንም ሳትተጣጠብ በስራ ልብሷ ቤት ቁጭ የማትመስልበትን በሚመስል ያለፈ ትዝታዋ ላይ ተተክላ በሐሳብ ባህር ሰምጣለች። የትዝታን ቅኔ እያዜመች እጆቿን አገጯ ላይ እንዳስደገፈች አይኖቿ ላይ ገበገቡ ምለው የልጅነት ምኞቷን የኮራዳነት ደስታዋን ማስታወስ ይዛለች። አሁን የተማረረችበትን ህይወት በትዝታ እንኳን ትደሰትበት እንጂ። በዚህ መካከል ሀቢብ ከጓደኛው ሐምዛ ጋር የነበራቸውን አሰጣ ገባ ጨርሰው ባለመስማማት ተለያይተው ወደ ቤቱ መጣ። ቤቱ እንደደረሰ በሩን ሳያንኳኳ ከፍቶ ፎዚያ ከበሩ ፊት ለፊት ሶፋው ላይ ተቀምጣ ሀቢብ በሩን ከፍቶ ሲገባ አላስተዋለችው። ተደስታ በትዝታ ባህር እየዘፈቀች ነበርና እይታውን ሳታዩ ቀረች።
አይኖቹ ሀቢብን በር ከፍቶ ሲገባ ቢያዩትም ልቧ ከትዝታው ጋር ነበርና ሳታስተውለው ቀረች። ልብ ከላይ አይን አያይም አይደል ተረቱስ? ሀቢብ የበሩን እጀታ ይዞ መልሶ ከዘጋ በኋላ እየተንጎራደደ ወደ ፎዚያ ተጠጋ። እሷ ግን አሁን አላየችውም። ወደ እሷ የሚጠጋው ሰው ይሁን ሌላ ነገር አላስተዋለችም። ወደ እሷ ተጠግቶ ከተቀመጠችበት ሶፋ ፊት ለፊቷ ካለው ሶፋ ተቀምጦ ፎዚ አላት። እሷ ግን አልሰማችውም። አውቃ ዝም እንዳለችውና በሐሳብ እንደተዋጠች በአቀማመጧ ከሁኔታዋ አስተውሏል። እጁን በፊቷ ላይ እየወዘወዘ ሄይ አረ ፎዚ ሲላት ፎዚያ ከእንቅልፉ እንደሚነቃ አይነት ሰው ብትት ብላ ሀቢብ መተሃል እንዴ? ልብስ ሳጥብኩ ቆይቼ ድክም ብሎኝ ነው አለች። እያለች ክስም ብሎ የነበረው ፊቷን በፈገግታ ደመቀችው። ሀቢብም ለጥጥ ብሎ ሶፋው እንደመደገፍ እያለ ነው ብሎ ወሬውን አሳጠረው። አው ሁቢ ደግሞ ሶፊ ጋር ደውዬ ስናወራ ቆየን ብላ ስትነግረው ለምን እሷ ጋር ደወልሽ ብሎ ጮህባት። ሶፊያ የሀቢብ እህት የፎዚያ ደግሞ የግቢ ጓደኛዋ ናት። በዚህ ጊዜ ፎዚያ ደንገጥ ብላ ደህና ሆኖ የነበረው ለምን አሁን እንዲህ ብዬ ለምን እንዳስከፋው ብላ ለራሷ አሰበች። ግን ሶፊ ጋር እንድደውል ለምን አልፈለክም ብላም ራሷን ጠየቀች። እንደገናም መለስ ብላ አዳይ እንደፈለገች አለች። ሀቢብ የሥራ ልብሴን ሳልቀየር እንኳን መጣ፣ ቆይ ልብስ ቀይሬ ልምጣ ብላ ከተቀመጠችበት ስትነሳ ተቀመጭ አላት። ደንገጥ ብላ አለችው። ተቀመጭ ብሎ ቃሉን ደገመው። እሺ ብላ ተቀመጠች። ፊቱ ሳይፈታ እንደተኮሳተረ ቆጣ ብሎ እንድናወራ የምንፈልገው ጉዳይ አለ አላት። ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ኤዛው ፍቅሬ ክፍል 6። አሚን መልቲሚዲያ ፕሮዳክሽን። ፎዚያ ውስጧን እየጨነቃት ምጥ እንደያዛት ድመት እየተቆነጠነጠች ዛሬ ደግሞ ምን ሊለኝ ይሆን ብላ ራሷን በሐሳብ መወጠኑን ተያዘችው። ጀመረ አልጀመረ እያለች አይኑን ስታየው ሀቢብ ደግሞ አንገቱን ወደ መሬት ቀብሮ በተረጋጋ መንፈስ ነገሩን እንዴትና ከየት መጀመር እንዳለበት እያሰበ ጣቶቹን ያፋትጋል። ያለው ትሮ ያመኮሳተርና መቆጣቱን አስወግዶታል። በዚህ መሃል አንገቱን ቀና አደረገና የፎዚን አይን እያየ ፎዚ አላት። እሷም ከስንት ጊዜ በኋላ ባሏ ስሟን አቆላምጦ ሲጠራት በደስታ ብዛት መልሱ ጠፍቷት ልቧ ልትወጣ ደረሰች። ወይ ሀቢብ ምን ነው ችግር አለ እንዴ ሁቢ አለችው። በዚህ መካከል ግን ውስጧን የሚረብሽ ስሜት ውል አለባት። ሀቢብ ዛሬ ያለው ትሮ እንዲህ የተረጋጋው እንለያይ ሊለኝ ነው ወይስ ያሳለፍነው ከፍቅር የራቀ ህይወት ቆጭቶት በፍቅር ልቤንም ቤቴንም ሊሞላው ነው እያለች የዚህን ጥያቄ መልሷን ከሀቢብ ፊት ላይ ታገኘ ይመስል አይኖቹ ላይ ተክላ ታስተውላለች። ፎዚዬ ብዙ እንደበደልኩሽ እንደሆነ ይገባኛል። ንግግሩን ቀጠለ። ፎዚም ደስታ እየተሰማት ነው። በእርግጥ አንቺ ከእኔ የተሻለሽ ነሽ ማለቱ ይከብዳል። ምክንያቱም የሰርጋችን ንግግሩን ሳይጨርስ ወዲያው ስልኳ ቃጨለ። ጢር ስልኩን ከኪሱ አውጥቶ ደዋዩን ሲያይ ሐምዛ ይላል። አሁን ተለያይተን አሁን ምን አስደወለው እያለ ስልኩን አነሳው። ሄሎ አለችው። በሐምዛ ስልክ የደወለችው ሴት ነበረች። ሀቢብ ግራ በተጋባ መንፈስ ሄሎ አላት። ሀቢብ ነህ ብላ ጠየቀችው። ድምጿ መርዶ ልትናገር እንደሆነ ያሳብቃል። ሀቢብም ከምታወጣው ድምጽ የሆነ ችግር እንዳለ ስለተረዳ አዎ ሀቢብ ነኝ፣ ሐምዛ ምን ሆነ ብሎ ጠየቃት። የደወለችውም ሴት ሐምዛ የመኪና አደጋ ደርሶበት ሆስፒታል እንዳለና ከተደወሉ ስልኮች መጀመሪያ ላይ የሱን ስልክ አግኝታ እንደደወለች ነገረችው። በዚህ ጊዜ ሀቢብ ምጥ ይግባ ስምጥ አልታወቀውም። ብቻ ምን ብሎ ከተቀመጠበት ፈትለክ ብሎ ተነሳ። ፎዚ የሀቢብ ድንጋጤ ግራ ስለገባት እሷም ደንግጣ ሀቢብ ማናት? ሐምዛ ምን ሆነ? ምንድነው? እያለች በጥያቄ ስታጣድፈው ለፎዚ ምንም አልመለሰላትም።
ፎዚም ተከትለው እስከ ግቢው በር ከሮጠች በኋላ እንደማትደርስበት ስታውቅ ወደ ቤቷ ተመለሰች። አሁንም ቢሆን ሀቢብ ምን ሊነግረኝ ነበር እያለች በሐሳብ ራሷን መወጠሩን ተያዘችው። እንደጎዳኝና እንደበደለኝ ያውቃል፣ ነገር ግን ለምን ብላ ራሷን ጠየቀች። አሁንም ሀቢብ ከነገራት ውስን ቃላቶች ውስጥ የጥላቸውን ምክንያት ታገኘው ይመስል መፈለግ ጀመረች። ለምንስ ነው ከኔ ተሻልሽ አይደለሽም ያለኝ? የሰርጋችን ቀን ምን አጠፋሁኝ? ምን አይነት ችግር አገኘብኝ? ጥያቄ በጥያቄ ብቻ። እንደገና መለስ ብላ የሐምዛ ሁኔታም ምን ችግር እንደገጠመው አሳስቧታል። ምክንያቱም ለሀቢብ ምርጥ ጓደኛው ነው። ከዚህም በላይ ደግሞ ለትዳሯ የሚያስብላትና በሀቢብና በእርሷ መካከል ስምምነት እንዲፈጠር ፍቅራቸው እንዲጠነክር የሚተጋ ብቸኛ የልብ ጓደኛና ወዳጃቸው ነው። ስልኳ ካለበት አነሳችና ወደ ሀቢብ ደወለች። ስልኩ እየጠራ ነው፣ ነገር ግን ስልኩ አይነሳም። የደወሉላቸው ደንበኛ ጥሪ እያስተላለፈ ነው። እባክዎ ቆየት ብለው ይደውሉ የምትለው የኮሚኒታተሯ ድምጽ ተሰማት። ስልኳን ከዘጋች በኋላ ወደ ሀቢብ መደወሉን ትታ ወደ ሐምዛ ደወለች። ሄሎ አሰላሙ አለይኩም አለች። ጤና ይስጥልኝ የሚል ምላሽ ተሰጣት። ሴት ነበረች። ይቅርታ ሐምዛ የለም እንዴ? የሀቢብ ባለቤት ነኝ ብላ ማንነቷንም ጭምር ነገረቻት። ሐምዛ የመኪና አደጋ ደርሶበት ሆስፒታል ነው ብላ ረዳቻት። በሐሳብ ላይ ሐሳብ የሚደራረብባት ፎዚ ድንጋጤ ተጨምሮባት ምን ብላ አንባረቀች። ነርሷም ያለበትን ሆስፒታል ከነገረቻት በኋላ ሆስፒታል ለመሄድ ልብሷን ለመቀየር ወደ መኝታ ክፍሏ ገባች። ክፍል 7 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ጤዛው ፍቅሬ ክፍል 7። አሚን መልቲሚዲያ ፕሮዳክሽን። አንዳንድ ጊዜ ተጨማሪ ፈተና ለሌላቸው ችግር መልስ ወይም መፍትሄ ሆኖ ይገኛል። ምናልባትም የሐምዛ የመኪና አደጋ መድረስ ለሀቢብና ለፎዚያ ትዳር መስተካከል መስመር ጥሩ አጋጣሚ ይሆናል። ማን ያውቃል? ፎዚያ ሆስፒታል ስትደርስ በፍጥነትና በሶምሶማ ከመራመዱ የተነሳ ያለከለከችና እጅግ በጣም ደክማ ነበር። ሐምዛ ከድንገተኛ ክፍል አልጋ ላይ ተንጋሎ ተኝቷል። እግሩ ክፉኛ ተጎድቷል። ቶሎ ሆስፒታል በመድረሱ ከሰውነቱ የሚፈሰው ደም በሕክምና እርዳታ ሊቆም ችሏል። ሀቢብ ደግሞ ከጎኑ ተቀምጠው እያወሩ ነበር። የሚያወሩት ስለ ሀቢብ ትዳር መበጣበጥ ነበር። ከሞትኩም እንኳን የጓደኛዬን ህይወት ደስተኛ አድርጌ ትዳሩን አስምሬበት መሆን አለበት ብሎ ለራሱ ቃል ገብቷል። የጓደኛ ልኮ እንደ ሐምዛ ነው። ራሱንም እያጣ ለጓደኛው ያስባል። በአደጋ የተጎዳው እግሩን እያመመው ረስቶት የጓደኛውን የልብ ህመም ያስታምማል። ሀቢብ ደግሞ ከዚህ ርዕስ ለመውጣት የማያደርገው ጥረት አልነበረም። በወሬያቸው መካከል ቆይ ግን መኪያ ሰምታለች እያለ ወሬ ያሰናክላል። መኪያ የሐምዛ ሚስት ናት። እግርህን እንዳያመህ አትገላለጥበት እያለ መኝታውን እንደማስተካከል ያደርጋል። ሐምዛ ግን ወይ ፍንክች የፎዚን እንባ ማበስ ሽቷል። ፎዚያ ሆስፒታል ስትደርስ ይገጥመኛል ብላ ያሰበችው ነገር መጥፎ ነበር። ነገር ግን ያሰበችው ነገር ደርሶና ሆኖ ባለማግኘቷ ጌታዋን አመሰገነች። ሆኖም የደረሰችበት ነገር አስከፊ በመሆኑ በጣም እያዘነች ባሏንና የባሏን ጓደኛ አሰላሙ አለይኩም ብላ ተቀላቀለች። አልহামዱሊላህ ሐምዛ መኪና አደጋ ደረሰብህ ሲሉኝ ክፉኛ የተጎዳህ ነበር የመሰለኝ፣ እንዴት ነህ ግን በአላህ ብላ ጠየቀችው። ሐምዛ ስለደረሰበት አደጋና ስለገጠመው ሁኔታ ቀለል አድርጎ ለፎዚ ካስረዳት በኋላ አንቺስ እንዴት ነሽ ብሎ ጠየቃት። ስለ ደህንነቷ አስጠይቃት ቤቷ ሰላም እንደሌላት ያውቃል። የሀቢብን ባህሪ ጠንቅቆ ስለሚያውቅ ይህንን ለመረዳት አያዳግተውም። ሐምዛ ቀስ በቀስ ወደ ነገሩ እየገባ ሁለቱንም ጥንዶች መከራቸው። ትዳር መተሳሰብ ካልተጨመራችሁበት ህይወታችሁ ሰቆቃ፣ ትዳራችሁ እንደ ህፃን እቃቃ ያደርግባችኋል። ሁለቱም ተመስጠው ያዳምጡታል። በተለይ ሀቢብ የጓደኛውን ምክር ኑዛዜ እስኪመስለው ድረስ ልብ ሰጥቶት እየሰማው ነበር። ነጋ ጠባ የምትጣሉት ነገር ፍቅራችሁን እያደፈረሰ መቃቃርን ያመጣል፣ መናናቅን፣ በስተመጨረሻም የከፋ ደረጃ ያደርሳችኋል። በተለይ ሀቢብ ውድ ጓደኛዬ ለትዳር ቦታ ስጠው፣
ለሚስትህም እንክብካቤ አትንፈጋት። ይህን ቃል በፎዚ ፊት በመናገሩ ውስጧን ሐሴት ተሰማት። ሐምዛ ሐቢብን ተቆጥቶና ገስጾ ለፎዚ ደግሞ ትዕግስት ማድረግ አለብሽ ብሎ ንግግሩን ቋጨ። በመካከላቸው ለተወሰነ ደቂቃ ዝምታ ከሰፈነ በኋላ ሐምዛ ወደ ፎዚ ያዞረና የመኪያ ስልክ ስለማይሰራ ቤት ሂጂና አረጋግተሽ ንገሪያት፣ በዚያም ወደ ቤትሽ ሄደሽ አረፍ በይ አለትና ፎዚ ተነስታ ተሰናባብታ ለመውጣት ስትሰናዳ ባይሆን ውዱን ባልሽን ተውበሽ ጠብቂው ብሎ ሐቢብንም ፎዚንም ፈገግ አደረጋቸው። ሐቢብ ሐምዛ ላይ የነበረው ጥርጣሬ አስወግዶ ሁሉንም ሚስጥር ለመንገር ከውስጡ ጋር ሙግት ያዘ። በስተመጨረሻም የሐምዛ የዋህነት ቅን ሐሳቢነት አሸንፎት ፎዚን ለምን ሊጠላት እንደቻለ፣ ለምን የቤታቸው ሰላም እንደደፈረሰ፣ ለምን የበፊት ፍቅሩ እንደተወገደና ለፎዚ ያለው ክብር እንደቀነሰ ሊነግረው ፈለገ። ሐምዛ አለው አንገቱን ጎንበስ፣ አይኑን ቀለስ፣ አንደበቱን ለስለስ አድርጎ። ሐምዛም ሲጎነጭ የነበረውን ጁስ ትቶ ወይ ሐቢብ ብሎ መለሰለት። ሐምዛ በጣም ይቅርታ አለው። ለምኑ? ጓደኛዬ ባልሆነ ነገር ጠርጥሬህ ነበር። የምትመክረኝን ነገር አልሰማ ብዬ በሌለህበት በአንተ ጉዳይ መጥፎን ሳስብ ነበር። አሁን ግን በጣም ይቅርታ ተጸጽቻለሁ ሐምዛ አለውና የሐምዛን ይቅርታ አሽቶ ጠየቀው። እረ ጓደኛዬ እኔና አንተ ስንት ነገር ያሳለፍን ሰዎች በዚህ ትንሽ ነገር ይቀያየመናል ለፈራህ? አብሽር ሐቢቢ ይቅርታም አያስፈልገውም። አንተን ደስ የሚልህ ከሆነ ግን ልባዊ ይቅርታ አድርጌልሃለሁ ብሎ የሐቢብን ልብ አስፈነደቃት። ውስጡም ረሃ ሰጣት። ይበልጥ በሐቢብ ልብ ውስጥ ተወዳጅና ምርጥ ጓደኛው እንዲሆን አደረገ። በጣም አመሰግናለሁ ጓደኛዬ። ምንም አይደል ሐቢብ። ጁሱን እንደመቆንጨት ሊያደርግ እያለ ለመሆኑ ፎዚን እንዲህ የምታደርጋት ለምንድነው ሐቢቢ ብሎ ጠየቀው። ሐቢብም ከዚህ በኋላ ሐምዛን የቤቱ ጠበቃ አድርጎ ስለሳለው ምንም ነገር ላይ ደብቀው ለራሱ ቃል ገባ። ሐምዛ ብዙ ነው ሚስጥሩ፣ አሁን ግን ካንተ የሚደብቀው ነገር ምንም የለም አለውና ፎዚን የጠላበትን የራቀበትን ምክንያት ሊነግረው ከተቀመጠበት ቦታ እንደመደላደል አለ። ክፍል 8 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችን ቤተሰብ ይሁኑ። ኢዛው ፍቅሬ ክፍል 8። ፎዚያ የሐምዛ ሚስት መኪያን ሐምዛ ትንሽ እንዳመመውና ሆስፒታል እንደተኛ ቀልል አድርጋ ነገረቻት። የሐምዛ ሚስት ግን የህመም ትንሽ የለውም ብላ የምትይዘው የምትጥለው ተደናግሯት በፍጥነት ወደ ሆስፒታል አመራች። ሐቢብ ጉዳዩን ሁሉ ለሐምዛ ነግሮታል። ሐምዛም ግን ለነገሩ ክብደትና ቦታ ሳይሰጠው ቀለል አድርጎ የራሱን ሐሳብ ይነግረዋል። የብዙዎቻችን ችግር ምን እንደሆነ ታውቃለህ ብሎ የሐቢብ አይኖች በአትኩሮት እየተመለከተ ጠየቀው። ሐቢብም ጥያቄውን ከመመለሱ ይልቅ ሐምዛን በጽሞና ማዳመጡን መርጧል። ሐቢቢ እኔ ቅርብ ጓደኛህ ነኝ። አንተ ስለኔ እንደምታውቀው ሁሉ እኔም ስላንተ ብዙ ነገር አውቃለሁ። የሰርጋችሁ ቀን በማግስቱ ስለ አዳራችሁ ጠይቀህ ሙሉ እንደሆነችና እስከ ክብረ ንጽህናዋ እንዳገኛት ነግረኸኝ ነበር። አዎ ምን መሰለህ ብሎ የዚያ ቀን ለምን እንደዋሸው ሊያስረዳው ሲል ሐምዛ ሐቢብን ወሬ አቋረጠውና ይገባኛል ጓደኛዬ፣ የዚያን ቀን ለኔም ሆነ ለቤተሰቦችህ የዋሸኸው የሷን ክብር ለመጠበቅና እሷን ዝቅ አድርገን እንዳናስባት በማሰብ ነው። ሐቢብ የዋሸበትን ምክንያት ሐምዛ ስለተረዳ አንገቱን ወደ ላይና ወደ ታች ከፍ ዝቅ እያደረገም ነቀነቀ። አየህ ሐቢቢ ትወዳታለህ እኮ፣ ምክንያቱም ለሷ ክብር የምትጨነቅ አሳቢዋ ነህ እያለ ጥሩነቱን ከነገረው በኋላ ግን ሐቢብ የተወሰኑ ወራቶች ለህና በፍቅር አብረህ ኑረህ ስታበቃ እንዴት አሁን ያ ነገር ትዝ አለ? ለምን በዚህ ምክንያት ነገር ትቀሰቅሳለህ? ያ ያለፈ ጉዳይ አይደል እንዴ ብሎ ጠየቀው። ሐቢብ በረጅሙ ትንፋሹ ብሎ ካወጣ በኋላ ልክ ነህ ሐምዛ፣ በወቅቱ ለነገሩ ትኩረት አልሰጠሁትም ነበር፣ ምክንያቱም በጣም ስለማፈቅራት። እያደረግን ውስጤን እየከነከነኝ ጀመር። ከመጀመሪያውም በጣም ተማመንባት ስለነበር ክብረ ንጽህናዋን ሳይሆን እሷነቷን ነበር የፈለግኩት። አሁን ግን እሷነቷን ብቻ ሳይሆን እሷነቷ ሙሉ ሆና እስከ ክብረ ንጽህናዋ ማግኘት ፈለግኩ። በዚህ ምክንያት ለሷ ያለኝ ቦታ ወረደ።
በፊት የማፈቅራትን ያህል ላፈቅራት አልቻልኩም። ምክንያቱም ሁሌ ሳስባት ርካሽ መስላት ታየኛለች። ወሬውን ቀጥሏል። በስተመጨረሻም ሐምዛ የሐቢብን የጥላቻ መነሻ ከሰማ በኋላ ሐቢብ አንተ ሙሉ ነበርክ እንዴ? ማለቴ አንተ ፎዚያን ስታገባት ክብረ ንጽህና ነበረ ብሎ ጠየቀው። ሐቢብ ጓደኛውን ለማስረዳት ሲዳዳ ሐምዛ የጥያቄውን መልስ ራሱ መለሰለት። ሁለታችንም እናውቃለን እኮ አንተ ለስንት ሴቶች መበላሸት ምክንያት ሆነሃል። ስንት እህቶቻችን እስከ ክብረ ንጽህናቸው ትዳር እንዳይመሰርቱ አድርገሃል። እና አንተ ስለ ክብረ ንጽህና መጠየቅ ነበረብህን? ይኸውልህ ሐቢቢ ክብር የሚገባው ክብር ያለው ሰው ነው እኮ ብሎ ወሬውን ቀጠለ። ሐቢብ ብዙ ጠየቀው፣ መከረው፣ ገጸሰው። ነገር ግን ሐቢብ ሊዋጥለት አልቻለም። እንደገና የፎዚያን ክብረ ንጽህና ሊያመጣለት ስለማይችል ሊቀበለው አልቻለም። ተውጂ ሐምዛ አለው ቆጣ ብሎ። እኔና እሷን በምን ስሌት ነው የምታወዳደረን? እሷ እኮ ሴት ናት አለው። ሐምዛ ክብረ ንጽህና የሚባለው ነገር ወንድም እንዲኖረው ከትዳር በፊት ከማንም ሴት ጋር ግንኙነት ይኖረው የሚል እምነት የለውም። ወንድ ይንዘላዘል ያለው ማን ነው ሐቢብ? ወንድ ሲበላሽ አብሮ የሚበላሸው ሴትን አይደል? ወንድም ጥሩ ሴትም ጥሩ መሆን አለባቸው። መልካም የሆነ ሰው መልካምን እንጂ አያገኝም። ደግሞ ሐቢብ ሁለታችንም የምንስማማበት ነገር አንተ ከትዳር በፊት የነበረ ህይወት ጥሩ እንዳልሆነ ነው። እርግጠኛ ሆኜ የምነግርህ ግን ፎዚያ ችግሯን ስላልተረዳላት እንደ ባልጠጋ ብለህ ስላልጠየቃት እንጂ ንጹህና ሙሉ ናት የሚል ግምት አለኝ ብሎ ፎዚንም በተጠራጠረ አንደበት ነገረው። ውይይታቸው ወደ ክርክር እየተለወጠ ነው። ሁለቱም ሞቅ ብሏቸዋል። በዚህ መካከል መኪያ ሐምዛ ወዳለበት ክፍል ገባች። የሐምዛን አልጋ ላይ መተኛት ያየች ጊዜ በድንጋጤ እየጮኸች ተጠመጠመችበት። ሐምዛ እያለች ሐምዛዬ የኔ ውድ እያለች እጇን እያወናጨፈች ሐምዛ ወደተኛበት አልጋ ሮጠች። ሁለቱ ጓደኛሞች ከልባቸው የሆነ ውይይት ይዘው ስለነበር የክፍሉን በር ከፍታ ስትገባ ስላላስተዋሏት ሐምዛ የሚለውን የመኪያ ጥሪ ሲሰሙ ሐምዛ በተኛበት ሐቢብ በተቀመጠበት ቦታ ሆነው ደንዝዘው ቀሩ፣ ክዋሉ። ከበሩ እስከ አልጋው ያለችው ክፍተት መኪያን የ10,000 ሜትር ተወዳዳሪ አትሌት አስመስሏታል። ከሰውነቱ ሁሉ ቀድሞ እንደ ባንዲራ የሚውለበለበው እጇ ሐምዛን ለማቀፍ የሐምዛን ገላ ለመዳበስ ሽተዋል። ሐቢብ ከተቀመጠበት የአልጋው ጠርዝ ተነስቶ ተረጋጊያ መኪያ፣ ምንም አልሆነም፣ አይዞሽ እያለ ያባብላት ይዟል። እሷ ግን ባሏ አልጋ ላይ ተንጋሎ ስታይ የሞት ጽዋን የሚቀዳጅ እንጂ ተሽሎት የሚነሳ አልመስል ብሏት ሐምዛም መኪዬ ደህና ነኝ እኮ ለምን እንደዚህ ትሆኛለሽ ብሎ ሲያናግራት ቀና ብላ አየችውና ደህና ነህ የኔ ቆንጆ እያለች በለስላሳ መዳፎቿ አንዴ አይኑን ከዚያም ጉንጩን ተደባብሰው ገባች። የኔ ቆንጆ መጀመሪያውንም አንቺ ሰብር አጥተሽ መጣሽ እንጂ እኔ እኮ ደህና ነበርኩ ብሎ ይበልጥ ደህንነቱን አረጋገጠላት። ሐቢብም ቀጠል አድርጎ ሶብሪ መኪ ትንሽ ጭረት እንጂ ያጋጠመው በጣም ደህና ነው ብሎ ነገራት። የተወሰነ ተረጋግታ ወደ ቀድሞ ሰውነቷ ተመልሳ ስለ ክስተቱ ስለ ሁኔታው ጠየቀችው። ቀላል ነው ብሎ ጀመረና ለፎዚ እንደነገራት አድርጎ አስረዳት። ሐቢብ እሱ ተረስቶ ባልና ሚስቶች ብቻቸውን ሲያወሩ የምን መፋጠጥ ነው በሚል አይነት በሉ እናንተ ተጫወቱ እኔም ሚስቴ ትጠብቀኛለሽ ብሎ ከተቀመጠበት ተነስታ ፎዚን ሚስቴ ማለቱ ሐምዛ ደስ አለው። ጓደኛው የተስተካከለለት ያህል መስሎም ተሰማው። ነገር ግን በልቻው ብሎ ቶሎ ሊሰናበተው ስላልፈለገ እኔም እኮ ሚስት አለችኝ ማንን ለማስቀላት ፈልገህ ነው ብሎ እንደ መቀለድ ሲያደርገው ሐቢብም ማጸፋውን ለመመለስ ያህል ወደ መኪያ እየተመለከተ ሚስቱ ጓደኛዬን አደራሺ በደንብ አስታሚው ብሎ ሁለቱንም በፌዝ ኮርከም አደረጋቸው። መኪያ የሚያዝ አልነበረችም ኖራልና እንዳውም ቶሎጣ በሽታው እንዳይብስበት ግግ እያለች ባሽሙርሙጤ ጎንተል አደረገችው። አሃ በሽታው እኔ ማለት ነው በሉቻው ብሎ ተሰናብቶ ወጣ። ፎዚያ ሆስፒታል ውስጥ ሐምዛ የመከራት ነገር ውስጥ ገብቷል።
በሀቢብ በጣም ብዙ ጊዜ ተስፋ ልትቆርጥ ቋፍ እንደደረሰች እስኪ ዛሬ ሊያው በሚል ተስፋ ዛሬ እንደርሳለች። አሁን ደግሞ የሐምዛ ምክር ተስፋን ይበልጥ አለመለመላት። ፍቅሯን የመለሰላት እስኪመስላት ድረስ መንፈሷን ጠገነላት። መኝታ ቤት ውስጥ እንደ አክሱም ሐውልት የተገተረው ቁም ሳጥኗን ከፍታ የቱን ለብሼ ተውቤ ልጠብቀው ጸጉሬ እንዴት አድርጌ ላስይዘው እያለች ተውበሽ ጠብቀው የሚለው ሐምዛ ቃል እንደ ገደል ማሚት በጭንቅላቷ ውስጥ ያቃጨለ እንደ ተቀየረ ሰዓት ያስታውሳት ይዟል። ጠጠር የመሰለችው ድንጋይ ስታደናቅፈው ተንቅፋት እንደተቀሰቀሰ ሰው ብትታለ። ታክሲ የሚሳፈርበትን ቦታ አልፎት ብዙ ተግዟል። ለካ መንገዱን ሁሉ ስለ ፎዚ ነበር የሚያስበው። ስለሷ ብቻ ነበር የሚያለመው። እስካሁን ለመወሰን የከበደው ጉዳይ አለ። ፎዚን ክብረ ንጽህና አላገኘባትም። ቢሆንም ግን እሱ ራሱን የሚመሰክረው ነገር አለ። ፎዚን በጣም ያፈቅራታል፣ ከልብ ይወዳታል እና በዚህ አይነት ሁኔታ እንዴት ፎዚን ተዋታለው በሚለው ሙግት ሀቢብም በአንድ ሐሳብ የሚከራከሩ ሁለት አካሎች አድርገውታል። ቆይ ከክብርና ፍቅር የት ይበልጣል? ሁለት ወሳኝ የሆኑ ነገሮች ከፊቱ ተጋርጠውበታል። በውስጡ ሙግት ገጥመውበታል። ይህንኑ በማሰብ በማሰላሰል ላይ ያለ ብዙ ተጉዞ ከሰፈሩ ደረሰ። ወደ ቤቱ ከመግባቱ በፊት ሰፈሩ አካባቢ የምትገኝ ትንሽ የኮስሞቲክስ ሱቅ ገባ። በሐሳብ የተጎፈረ ከንፈሩን በውሃ ሊያበጥረው ሻተ። መንገድ ያዛለው ጉልበቱን አረፍ ሊልበት ፈለገ። እንዲህ ሲሆን ነው ፎዚን በአዲስ መንፈስ የማገኛት ብሎ በማሰብ ሙቤ እስኪ ውሃ ካለህ ስጠኝ ሲል ሱቅ ጠባቂውን ሙባረክን ጠየቀው። ሰውነቱ በመንገድ ከመዛሉም በላይ በሐሳብ ዝሏል። ከፀሐዩ በላይ የሐሳቡ ሙቀት ረቶታል። አንተ አለ ሙቤ። አማርኛ በግድ ተናገር ያሉት ይመስል ቃላቶቹን በጠረባ እያለ ይዘርራቸዋል። ሁለተኛው ቋንቋ እንደሆነ ያስታውቅበታል። ና በዚህ ተቀመጥ አለውና ትንሽዬ ኩርሲ አቀበለው። ውሃውን ከመስጠቱ በፊት ሀቢብን ሲያገኘው ሊነግረው የሚፈልገው ጉዳይ እንዳለ አሳብቆበታል። ዛሬ ያቺ ብሎ ስሟ ጠፋውና እንደማሰብ ማን ነበር ስሟ ብሎ ሀቢብን ጠየቀው። ሀቢብም ነገሩ ስላልገባው መልሶ እርሱኑ የቷ ሙቤ በማለት ጠየቀው። ያቺ ናታ ያንተ ሚስት። ሀቢብ በድንጋጤ ውስጡን ስንጥቅ አድርጎት ከተቀመጠበት ተነስቶ ምን ሆነች ብሎ ሙቤ ላይ ፈጠጠበት። ዛሬ መጣችና ኩልና ሊፕስቲክ ገዝታኝ ብሎ ንግግሩን ሳይጨርስ አለና በረጅሙ ትንፋሹን ካወጣ በኋላ ፊቱ ላይ በሰከንዶች ችፍ ብሎ የነበረው ላብ እያማጠጠ ተቀመጠ። ቆይ እሷን ትጠባባለች እንዴ ብሎ ሲጠይቀው ለጥያቄው ሳይመልስለት የጠየቀውን ውሃ ሳይጎነጭ እየበረረ ወደ ቤቱ ከነፈ። ክፍል 9 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችን ቤተሰብ ሁኑ። ኤዛው ፍቅሬ ክፍል 9። ፎዚያ ከወትሮ ይበልጥ ደምቃለች። ሰሞኑን በትካዜ ከስሞ የነበረው ውበቷን በአዲስ መንፈስ እንዳዲስ ወደ ቀድሞ ሰውነቷ መልሰዋለች። ፊት ለፊት በተገተረው መስታወት ራሷን እየተመለከተች ከውበቷ ጋር ሙግት ይዛለች። ለሀቢብ ከዚህ የበለጠ ሆኜ መጠበቅ አለብኝ በማለት የምትቀባባው አይነቱን በልክ አለባበሷ ስልክክ ያለች ወጣት ኮረዳ አስመስሏታል። እውነቱም ቢሆን ሀቢብ የተዘበራረቀ ህይወትን እንድትኖር ፈረደባት። ኑሮ እንድትጠላው አደረጋት እንጂ እሷ ገና አንዲት ፍሬ ልጅ ነበረች። ቀንደዋን ስትኳለው አይኖቿ የሷን ውበት ብቻ ሳይሆን ቤቱን ጨረቃ የወጣለት እስኪመስል ድረስ ግርማ ሞገስ አላበሰችው። ከንፈሮቿ እንኳን ስሟት በማየት ብቻ ጣፋጭ እንደሆኑ መገመት እንዲያስችል ድረስ ጉንጮቿ በላ አካላቷ ነፍስን የሚጠግን የውበት ቁንጮ ሆናለች። የቀራት የለም። ቤቱን አድምቃ ራሷን አሸብርቃ ውድ በኋላ መጠባበቅ ይዛለች። ሀቢብ የግቢውን በር ኪሱ በነበረው ቁልፍ ከፍቶ ገባ። ሙቤ የነገረው ነገር በልቡ ውስጥ መንታ ሐሳቦች እንዲፈጥሩ አድርጎታል። ለማን ለማዋብ ነው የገዛቸው ሲል መጥፎ ጥርጣሬን ፈጥሯል። ይህን ከንቱ ሐሳብ የሀቢብ ልብ ሳይሆን ፍቅረኛሞችን ለመለያየት ትዳርን ለመበተን የሚወጥነው የርኩሱ ሰይጣን ሐሳብ ይመስላል። አላህስ ጠላታችን እንደሆነ ነግሮን የለ።
ፎዚ የውድ ባሏን መምጣት በጉጉት እየጠበቀች ሳሎን ውስጥ መጎራደድ ይዛለች። ሀቢብም የግቢውን በር አልፎ ከቤት ዋናው በር ስር ቆሞ በሩን ለማንጓጓት እጁን ሲሰነዝር አንዳች ኃይል አፍንጫውን ጎትቶ የሸሚዙን ኮሌታ አንቆ ወደ ውስጥ የሚያስገባው መለሰው። የቤቱ ጠረን ገና በሩቁ ይጣራ ነበር። ድግሱ ለሱ እንደሆነ ገባው። ፎዚያ በጥሩ መንፈስ ልቧንም ቤቷንም በፍቅር ሞልታ እየጠበቀችው እንደሆነ ተረዳ። ይህን የመሰለ ልዩ ዝግጅት እጅና እግሩን እሱነቱን ብቻ ይዞ ሊገባ አልፈለገም። ይህን የመሰለ ልዩ ዝግጅት በተኮሳተረ ፊት ገብቼ ሊደፈርስ አይገባም ብሎ ተጠናውቶ የነበረውን አጉል ጥርጣሬ አስወግዶ ፊቱን በፈገግታ ሞልቶ ወደ ቤት የመግባት ሐሳቡን ቀይሮ ወደ ኋላ ዞሮ መንገድ ጀመረ። በጉጉት የምትጠብቀው ሀቢብ ባሏ አልመጣላትም፣ ዘገየባት። ስልኳን አንስታ ደወለች። ህዝቦች ነን ያላቀን አላህ የሚለው ነሽዳ ከሱ ውስጥ እንደሆነ የሀቢብ ስላቃጨረ ምንድነው የምሰጥህ አለው ሙቤ። ቆይ አንዴ ሙቤ ብሎ ስልኩን ከሂሱ አውጥቶ ለማነጋገር የሚያስችለውን ቁልፍ ተጭኖ ማነጋገር ጀመረ። ፎዚያ ሰላምታውን ካስቀደመች በኋላ ምን ሆነህብኝ ነው ሀቢቢ? ሐምዛ አልተሻለውም እንዴ አለችው። መኪያ መታለች። ፎዚ ስሟን ሲያቆላምጣት ውስጧ በደስታ ማዕበል ተናወጠ። እና አንተ ብላ ንግግሯን ሳትጨርስ ደርሻለሁ ፎዚ እየመጣሁ ነው አላት። አንተ አትናገርም እንዴ? ምንድነው የምሰጥህ አለው ጮሆ። ስልኩ ተዘግቶ ስለነበር ፎዚያ የሙቤን ድምጽ አልሰማችውም። እስኪ ለቆንጆ ሴት የሚሆን ቆንጆ ስጦታ ብሎ ትዕዛዙን ሳይጨርስ ቀድሞ የሀቢብን አመል የሚያውቀው ሙቤ አንተ አሁንም ሌላ ሴት ጋር ትሄዳለህ? ፎዚን የመሰለች ቆንጆ የትተህ ሌላ ቆንጆ ትፈልጋለህ ብሎ ጮኸበት። የሙቤን ቁጣ ሲሰማ ፈገግ አለና ሙቤ እስኪ ተረጋጋ አለው። ምን ያረጋጋኛል? ሚስትህ እኮ ቆንጆ ናት። ሀቢብ አላስጨርሰውም ነበር እኮ ስጦታው እኮ ለሷ ነው ብሎ ቶሎ አፉን አዘጋው። ሙቤ ሀቢብን ከፎዚያ በፊት ያውቀዋል። ያለፈ አመሉ ቤቱ ሴት ማመላለስ ነበር ስራው። ዛሬ አያትን እስከ ነገ ያቆያትም ነበር። እሷን አባሩ ሌላ ሴት መተካት የሚታወቅበት ተግባሩ ነበር። ይህንን ስለሚያውቅ በምስኪኗ ፎዚ ላይ እንዲህ አይነት የዘቀጠ ተግባር እንዲፈጽም አልተፈቀደለትም። ከአንድ አይሉ ሁለት ስጦታዎችን ገዝቶ ይዟል። ታፍኖ የኖረው የፎዚ ልብ ሊያስቦርቃት ሽቷል። በዚህ አጋጣሚ ውስጥ የሚብሰለሰለውን ጥያቄ ሊያፈርጠውና በትዳር ውስጥ ግልጽነት የሚባለው መርህ ሊያሰፍን አንግቦ ተነስቷል። የክብረ ንጽህናዋን ጉዳይ ይህ ነገር ውስጡን ሰላም እንዲነሱ አልፈቀደም። መፍትሄ ሊያበጅለትና የጥላቸውን የመቃቃሩን ጉዳይ ዛሬ እንደሚያበቃ በውስጡ ደምድሞ ጨርሷል። ኳኳኳ በሩ እየተንኳኳ ነው። የሱን መምጣት በጉጉት ስትጠባበቅ የነበረችው ፎዚያ ተቀምጣ ከነበረችበት ሶፋ ምንጥቅ ብላ ተነሳችና እየተንደረደረች ወደ በሩ አመራች። ማነው አለች። ሀቢብ ስለመሆኑ አላጣችውም። መጠየቅ ስላለባት ብቻ ጠየቀች። ሀቢብ ፎዚና እሱን የጋረዳቸው በር ስር እንደቆመ በተስረቅራቂ ድምጿ ልቡ ራደ። ያ ማራኪ ድምጿ እሱነቱን ገዛው። እጅ ወደ ላይ አስባለው። እኔ ነኝ ፎዚ አላት። ፎዚ ሀቢብን ድምጽ መሆኑን ስታውቅ ሰውነቷን አንዳች ስሜት ነዘራት። በሩ እንደከፈተች ጥምጥም ብላበት ከንፈሮቹን ልትገምጣቸው ተመኘች። ሐሳቧን እንደገና መለስ አደረገችና ሀቢብ ለዚህ ዝግጁ ባይሆንስ ብላ እያሰበች በሩን ቀስ ብላ በቄንጥ ከፈተችው። አሰላሙ አለይኩም ሀቢቢ። ፈገግታዋና ፈገግታው አንድ ላይ ሲጋጩ ፀሐይ ከመውጫዋ መንታ ሆና የወጣች መሰለ። ሰላምታውን መለሰላት። በጀርባው ድብቅ የነበረውን ቀይ አበባ ለስጦታ ዘረጋላት። የኔ ቆንጆ ብሎ አይኖቹን ሲያቅለሰልሳቸው ፎዚ ማመን አቃታት። በድንጋጤ እጆቿን ወደ ከናፍሮቿ አድርጋ ያ አላህ አለች። እሷም በምላሹ ሀቢቢ ብላ የተዘረጋላትን የፍቅራቸውን እናድሱ አበባ ተቀበለች። ሀቢብም ወደ ፎዚ አንድ እርምጃ ቀረብ ባለና እቅፉ ውስጥ አስገባት። በእግሩ በሩን ገፋ አድርጎ ከረቸመው። በኋላው ከንፈሯን በስሱ ሳም አድርጋት። ፎዚ ለመጀመሪያ ጊዜ ተሳመች እስኪመስላት ድረስ ስልምልም አለችና ከደረቱ ላይ ልጥፍ አለች። ፎዚ የኔ ውድ
ከእቅፍ ውስጥ እንዳለች እያንሾካሾከ ሲጠራት ህልም እስኪመስላት ድረስ ወደ ላይ ቀና አለችና አይኑን እያየች ወይ ሁቢ አለችው። በአይኖቹ አይኖቹን ስታይ የመጀመሪያ ሀቢብ ሆኖ አገኘችው። ፍቅርን እንጂ ጸብን የማያውቀው ሀቢብ ፍጹም ተቀይሯል። ያን መጥፎ ባህሪ ያስወግዶ ወደ ራሱ ማንነት ተመልሷል። ያን ጣፋጭ ጠረን ካገኘ ቆይቷል። ፍቅሯን ሁሌ ባትነፍቀውም በራሷ ሽሽት ግን ገላዋን ከማቀብ ጸጉሯን እየደባበሰ ከንፈሯን ከመሳም ርቆ ኑሯል። ሁለቱም ተርበዋል። ከየት እንደሚጀምርና እንዴት ሊያስደስታት እንደሚችል ተነጋግሮ ታውቂያለሽ ማሬ አላት። ምኑን ሁቢ? ክፍል 10 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ቤዛው ፍቅሬ ክፍል 10 ታውቂያለሽ ማሬ አላት። ምኑን ሀቢቢ? ልቤ ማፍቀር ከሚችለው በላይ እንደማፍቅርሽ። ድምፁ ልስልስ ያለ ለጆሮ የማይጎረብጥ ሐሴትን የሚያፈናጥጥ በመሆኑ ውስጧ በፊሽታ ተሞላ። አይቶ የማታውቀው ዓለም ውስጥ የገባች መሰላት። ምንም ጠራራ ፀሐይ የወጣለት ከቀኑ 8 ሰዓት ቢሆንም የቤቱ በርና መስኮቶች ተዘጋግተው ቤቱ ጨልሟል። እንደ ተከዘ ህፃን ልጅ ፍዝዝ ብላ የምትበራው መብራት ፎዚን በውበት ላይ ውበት አክሎባታል። እጆቿን አንገቱ ላይ ጣል አድርጋቸው እሱም ቀጭን ወገቧን በእጆቹ ይዞ ጣፋጭ ጠረኗን እየማገ አንገቷ ስር ትፍ ብሏል። ነርሶቹ ሐምዛን አይተውት ከሄዱ በኋላ በመኪያና በሐምዛ መካከል የዝምታ አዋጅ የተጣለባቸው እስኪመስል ድረስ ተኮራርፈው ዝምታቸው በመሃላቸው ነክሰዋል። ቀደም ብሎ ዶክተሩ መኪያን አስጠርቷት የሐምዛ እግሮች ወደ ቀድሞ ሁኔታ መመለስ እንደማይችልና ቀሪ ህይወቱን ዊልቸር ላይ ሆኖ እንደሚያሳልፍ አርድቷታል። አላርፍ ያለች ነርስ ደግሞ በማይገባት ጥልቅ ብላ አይ ይሄ እግር ቢቆረጥ እንጂ ከዚህ በኋላ እንኳን አያገለግልም ብላ በሁለቱም ፊት ላይ ጨለማ ጥላውን እንዲያጠላ ፈረደችባቸው። ሁለቱም ተፈራርተዋል። መከ ቀና ብላ ሐምዛን ስታየው ካጠገቧ ሐምዛ ዛቱ እንጂ ሙሉ ሆኖ ካጠገቧ እንደሌለ ፊቱ ላይ ተመለከተች። ይኸውልህ ውዴ ብላ ጸጥታ የነገሰበት ክፍል ፈራ ተባ እያለች ምናልባት ከሰማኝ ብላ ንግግሯን ጀመረች። ነገር ግን ሐምዛ አልነቃም። የሚጓዝበት ዓለም የማይገፋ የሚሄድበት መንገድ የማያልቅ የሚቀዝፈው ውቅያኖስ ክንድን የሚፈትን ማዶን ተሻግሮ ሲመለከተው እንደ ሐረግ ውስብስብ የበዛ ሆኖ ታየው። ጠንካራ አልነበርክ እንዴ ውዴ? ለምን በቀላሉ ትሸነፋለህ? እያለች የውስጧን ህመም የቧላን ጉዳትና ስቃይ በውስጧ አምቃ ይዛ እሱን ለማበረታታት ተቀምጣ ከነበረበት እግርጌው ወደ ራስጌው ተጠጋች። ትዕግስት ማድረግ እኮ አለብህ ሁቢ። ደግሞስ አላህ የወሰነውን እሱ የፈለገውን የሚያደርገው ጌታ መሆኑን ዘንግተህ ነው? በእጆቿ የሀቢብን አገጭ ይዛ ወደሷ አዞረችው። ፊቱ ኩስምን ሰውነቱ ምን ብሏል። ሀቢባን ነግረኛ አላህ እንደሚወድህ ለምን ትረሳለህ? እሱ የወደደውን ባሪያውን ወንጀሉን ሊያብስለት ሲፈልግ አይደለም የሚፈትነው? ያ የሚሆነው ደግሞ ተወዳጁ የአላህ ባሪያ በሚደርስበት ፈተና ላይ ሶብር ሲያደርግ ነው። ሶብር ታወራለች እንጂ ከልቧ አልሰማትም፣ ከውስጧ አላዳመጣትም። እንደምታወራ እንጂ ምን እንደምታወራ፣ ስለምን እንደምታወራ፣ ለምን እንደምታወራ በውል አያውቅም። ሐምዛ አለችው በተዳከመ ድምጽ። ወይ መኪ አላት። እስኪ ለሀቢብ ደውለት አለችው። ምናልባት ይህን ትካዜ ሀቢብ መጥቶ ቢያጽናናውና ስለሌላ ጉዳይ ያወራ የተወሰነ ቢረሳው ብላ በመመኘት ነው። ሐምዛ እሺ አላትና ወደ መስኮቱ አቅጣጫ አንገቱን ቀልበስ አደረገ። ደውለታ ሐምዛ። እሺ አባባሉ እሷን ለመቃረን እንጂ ለመደወል እንዳልሆነ ገብቷታል። እንደውም እኔ ደውለታለሁ ብላ የእጅ ቦርሳውን ፍለጋ ተነሳች። እሱ ግን የምትናገረውን የምታዘውን ከማዳመጥ ውጭ ምንም አይነት ምላሽ አልሰጣትም። ስልኳን ከቦርሳዋ አወጣችና የሀቢብም ቁጥር ተጫነች። የደወሉላቸው ደንበኛ እቺ ደግሞ ብላ ስልኩን ዘጋችው። እንደገና ደወለች። ሀቢብና ፎዚ የጦፈ ፍቅር ውስጥ ናቸው። አንዳቸው ላይ ተለጣጥፈው
አንድ አካል አንድ አምሳል እስኪመስሉ ድረስ ተቃቅፈዋል። በመካከላቸው ማስቲክ ያጣበቃቸው እስኪመስል ድረስ ሙቀቱ አቆራኝታቸዋል። የፎዚ ትንፋሽ ቁርጥ ቁርጥ እያለ ስሙን በየመሃሉ ትጠራዋለች። የሀቢብ ስም በሙሉ ቢጠራም የተቆላመጠ ይመስላል። ሀቢብ፣ ሀቢቢ፣ ሁቢ። የሀቢብ ወላጆች ለፎዚያ መጥራት እንዲያመቻት ተመካክረው የወጡለት እስኪመስል ድረስ ገልጦላታል። ሀቢብ ከዚህ በፊት ፎዚን የማያውቃት መስሎ እስኪሰማው ድረስ ጣፋጭ ሆናለታለች። ጸጉሯን እየደባበሰ መላ አካላቷን በጣቱ እያመሰ የቱን ስሞ የቱን እንደሚተው ግር አለው። ከናፍሮቿ፣ ጉንጮቿ፣ የአንገቷ ጠረን፣ እያንዳንዱ ገላዋን ማር የተቀባችው ይመስል የሀቢብ ከናፍሮች ፎዚን ያልጠግባት ብለዋል። አንዱን እየሳመ አንዱን እየላሰ እንደተቃቀፉ ከፎዚ ኋላ በነበረው ሶፋ ላይ ተያይዘው ወደቁ። መኪያ የሀቢብ ስልክ ባለመስራቱ እንደመበሳጨት ብላለች። ቆይ አሁን ስልኩን ለምን ዘጋው? በላይ ሐምዛን አይኖች አየቻቸው። ሐምዛም በፎዚ ሞክሪ አላትና ያቋረጠውን ህልም እንዳለ አይኖቹን ግጥም አደረጋቸው። ትዕግስት በማጣትና ተስፋ በመቁረጥ መካከል እንዳለ ሁኔታውን አይቶ መገመት አያዳግትም። ነገር ግን መኪያም በተመሳሳይ ስሜት ውስጥ በመሆኗ የሀቢብን መምጣትና የሀቢብን እንዲያበረታታው ተመኘች እንጂ የሐምዛን ሁኔታ ለመረዳት አቀበት ሆኖባታል፣ ከብዷታል። የፎዚን ስልክ ቁጥር እኮ አላውቀውም አለች። 0923 ብሎ ነገራት። መኪያም ወደ ፎዚ ስልክ ደወለች። ሙሐመድ ነቢና፣ ኡሙሁ አሚና፣ አቡሁ አብደላህ እያለ የሚጠራው የፎዚያ ስልክ አቃጨለ። ነገር ግን ሀቢብም ፎዚያም አልሰሙትም። የጋለ ስሜት ውስጥ ናቸው። እንኳን የስልክ ጥሪና አጠገባቸው ብየዳ ቤት ቢከፈት የግላይንደር ድምጽ የሚያነቃቸው አይመስሉም። ለሀቢብ ከዚህ ድምጽ በላይ በለሰለሰ ድምጿ ሁቢ የምትለው የፎዚያ ጥሪ ገኖ ይሰማዋል። ይሳሳማሉ። አትመልስም አለችው። ታዩ በቃ ምልክቱን ስታየው መልሳ ትደውላለች። ቆይ ደግሜ ልደውል አለችና በድጋሚ ደወለች። ሙሐመድ ነቢና፣ ኡሙሁ አሚና፣ አቡሁ አብደላህ። ክፍል 11 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ጤዛው ፍቅሬ ክፍል 11። ሙሐመድ ነቢና፣ ኡሙሁ አሚና፣ አቡሁ አብደላህ። ብትጎዳኝ ከጊዜያዊ ንዴት ውስጥ በአንተ ላይ ቂም የሚይዝ ይመስልሃል ብላ በሁለት መዳፎቿ ቀኝና ግራ ጉንጩን ይዛ አይኑን በአይኖቿ ወጋቸው። ምን እንደሚላት ተደናግረው በፍቅሯ ረታቸው። ውብ ምላሿ ልሳኑን ዘጉት። ግን ደግሞ ቀደም ብሎ ከሚጓዝበት የሐሳብ ሞገድ አልወጣም። አሁን ላይ በጥሩ መንፈስ ውስጥ ናት። ስለዚህ የጠየኳትን ብጠይቃት መልካም ምላሽ እንጂ መጥፎ እንደማትለኝ እርግጠኛ ነኝ እያለ ሲያስብ ሁቢ ብላ ሐሳቡን አናጠበችው። እንደምንም ደፈረና ጉሮሮን ጠራርጎ ቆፍጠን አለ። ማሪ የሆነ ማወቅ ያለብኝ ነገር አለ መሰለኝ አላት። እሷም ስለምንም ነገር ለሀቢብ ለመናገር ዝግጁ ሆና ይበልጥ ወደሱ ተጠግታ በትንፋሾቻቸው እስከሚገፈታተሩ ድረስ ልጥፍ አለችበት። ምንድነው እሱ ሀቢቢ? ስለምን ማወቅ ፈለግ አለችው። እንዴት ብሎ ይጠይቃት? ድንግልናሽን ማን የወሰደው? ክብረ ንጽህናሽን ለማን ሰጠሽው? ኧረ ወይስ እኔ ጋር ከመጋባትሽ በፊት ስለነበረ ህይወትሽ ነገርኝ። ምን ብሎ ነው የሚጠየቀው? ሌላ ቀን ልጠይቃት እንዴ? ይቀርብኝስ? እሷን የሚጠይቃት አንድ ጥያቄ፣ ነገር ግን እሱ መልሱ የማያውቃቸው የጥያቄ ማዕቶች ተንጋጉበት። አንድ ሐሳብ በአንድ ግለሰብ ውስጥ ውሎ ካደረ ለሰውየው ጭንቀትን እንጂ ሌላ ምንም አያተርፍም። ይህን ደግሞ ሀቢብ በራሱ ላይ ያረጋገጠው ነገር ነው። ጉድለት አለብሽ፣ ሙሉ አልነበርሽም ለምን ተብለ የምትጠይቀው ፎዚያ ሆና ሳለች ከሷ በላይ ግን እሱ ተጨንቋል። የትኛው አጠያየቅ ትክክል ነው እያለ በማሰብ ላይ ሳለ በሐሳብ መንገዱን ያስተዋለችው ፎዚያ ንገረኛ ሀቢቢ ስትለው ደንገጥ አለና አለ። የፈለከውን ጠይቀኝ ሁቢ፣ ማወቅ ያለብን ሁሉ ነግርሃለሁ። ካንተ ምንም መደብቀው ነገር የለኝም አለችው። እሱ እንዳና አፉን ይዞታል። ቅንነቷ፣ መልካምነቷ አንደበቱን አሳስሮታል። ፍቅር አሰጣጧ
ልቡን ምንም ሳያስቀር እንዲሰጣት አስገድዶታል። ምክንያቱም ፎዚያ ሲበዛ ብልህ ናት። ዛሬ ሲቀርባትና ሲወዳት ብቻ ሳይሆን ያኔም በትዳራቸው ላይ ጨለማን ጽልመት ሲያጠላባት እንደ አባቱ ገዳይ ሲጠላትና ሲያመነጫጭቃት በነበረችበት ጊዜ እንኳን እሱን ከማፍቀር አልቦዘነችም ነበር። ሲወጣም ሆነ ሲገባ እንክብካቤ በማብዛት ያንን ክፉ ፊት ተቋቁማ በክፉ ንግግሩ ውስጧ እየደማ በመቻልና በመታገስ ትዳሯም በቋፍም ቢሆን አቆይታለች። በተለይ የአንዱ ቀን ስድቡ ልቧን ላይ ሽር የሰበረው ዕለት የሚረሳ አልነበረም። ርካሽ ሲላት ስቅስቅ ብላ ያለቀሰችበት፣ በውሃ ታጥሞ እንደተጠመዘዘ ጨርቅ የተንተራሰችው ትራስ ልብስ በእንባዋ ሲርስ የነበረችበት፣ አሁን ግን ያን ሁሉ ወደ ጎን ትታ ባሏ የሚሰጣትን ፍቅር መኮምኮምና ውስጡን የሚያስጨንቀውን ማወቅ የሚፈልገውን እውነቱን ነግራ ቀሪ ሕይወቷን በደስታ ማሳለፍ፣ ትዳሯን ሙሐባ ውስጥ ነክራ የኑሮን ጥፍጥና ማጣጣም፣ የዱንያን ፈተና በድል መወጣት እውን ልታደርግ የምትፈልገው ህልሟ ነው። ፎዚዬ አላት በድጋሚ ስሟን እያቆላመጠ 10 እያቆለባበሰ ከመጥራት ውጪ ደፍሮ የሚጠይቃት ሐሞቱ ፈሰሰበት። ወይ ውዴ አታስጨንቀኛ፣ የፈለግከውን ጠይቀኝ፣ እኔ ምንም ቅር አይለኝም ያለች እንደ ሕፃን ልጅ ታደፋፍሮ ያዘች። ውስጡ ታምቆ የቆየውን የሐሳብ ክምር በሞቃት ትንፋሹ ብሎ ካወጣ በኋላ ፎዚያ መጀመሪያ ያገባሁሽ ሰሞን ላንቺ ያለኝ ፍቅር ወደር የማይገኝለትና በቀላሉ የማይተመን ነበር። እመኚ ማሬ፣ አሁንም ያ ስሜት ውስጤ ላይ አለ። አይን አይኑን እያየች ጆሮዋንም ልቧንም ከፍታ ከማዳመጥ ውጪ የሚጠይቃትን ማወቅ ያለበት ምንም እንደሆነ በውል አላወቀችውም። ንግግሩን ቀጥሏል። ሀቢብቲ በጣም ነው የምወድሽ፣ ከልቤ ማፈቅርሻለሁ። ነገር ግን አንድ ውስጤን የሚከነከነኝ ነገር አለ። የማስበው ሐሳብ ስላንቺ የምገምተው እንደ ሰደድ እሳት ውስጤን እየፈጀ ከሚጨርሰኝ አውጥቼ በግልጽ ልጠይቅሽ ፈልጋለሁ። ሲናገር እውነቱም የሆነ ውስጡን የሚረብሸው ነገር እንዳለ ያስታውቅበታል። ለሷ ፍቅር እንዳይሰጣትና እንዲጠላት ያደረገው አሁን የሚነግራት ነገር እንደሆነ አላጣችውም። ይበልጥ ለማወቅ ጓጓች። ውስጥን በሚያራራ ሁኔታ ድምጿን ቀነስ አድርጋ በሆለሳስ ምንድነው እሱ የኔ ውድ፣ ምንድነው ውስጥህን የሚከነከነ አለችው። ፎዚቲ አንቺ ከኔ ብዙ ነገር ትሻለሽ። በዚህም ላንቺ የነበረኝ ቦታ እጅግ የገነነ ነበር። በመሃል ግን ስሰጥሽ የነበረውን ፍቅር ትቼ ሚስቴ በመሆንሽም ሁሉ ስማረር ነበር። ይህ ሁሉ የሆነው በአንድ ምክንያት ነው። አሁን ላይ ከሀተታው ይበልጥ መስማት የፈለገችው ሊጠላት የቻለበት ምክንያት ነበር። እኮ ምንድነው ምክንያትህ ብላ በንግግሩ መሃል ገባች። ከዚህም በኋላ ወሬ መቀየር አይችልም። ዳር ላይ ስለደረሰ ሊጠይቃት የሚፈልገውን በግልጽ ሊጠይቃት ወሰነ። እንደምንም ከራሱ ጋር ታገለና ክብረ ብሎ ቃሉን ሳይጨርስ ስልኩ ጠራ። ንግግሩን አቋረጠና የደዋዩን ማንነት ሲያይ በስልኩ ላይ ሐምዛ ብሎ የመዘገበው ስልክ ቁጥር የጓደኛው ሐምዛ ነበር። ፎዚያ ውስጧን የቁጣ ክርቢት ንዴቷን ጫረው። ቅስሟ የተሰበረ ያህል አንገቷን ወደታች ደፋችና በእጇ መዳፍ አገጯን ደገፍ አደረገች። ፎዚ ለና ሐምዛ ቆይባቸው ብሎ ሊያነጋግር የሚያስችለውን ቁልፍ ተጭኖ ሄሎ አለ። ፎዚ በተቀመጠችበት ትቷት ስልኩን እያነጋገረ ቁም ሳጥኑ ወዳለበት ክፍል ገባ። ምን ሊጠይቀኝ ነበር ብላ ሀቢብ ገና ከቤት ሳይወጣ ጭንቀቷን ጀመረች። እስከዛሬ ትዳሬን የበጠበጥኩት እኔው ራሴ ነኝ ማለት ነው እያለች ያሳለፈችውን የተጓዘችበትን ከሰላም የራቀችበትን መንገድ እያስታወሰች ራሷን ትረግም ገባች። ቆይ ግን ምክንያቱ ምን ነበር? ክብረ ብሎ የጀመረው ምን ሊል ነበር? የምን ክብር ነው? በዚህ መሃል ሀቢብ ልብሱን ለብሶ ከውስጥ ብቅ አለ። ፎዚም ተነሳችና ወደሱ ተጠጋች። ሀቢቢ አለችው። አሁንም ፈርታለች። ሀቢብ ደግሞ ግማሽ ያክሉን የሐሳብ ቁልሉን ወደሱ አንዶ ስላጋባባት ትንሽ ረፍት የተሰማ ይመስላል። ሐሳቡ ሙሉ በሙሉ ባይገልጽላትም ስለጀመረው
ዘንድ ሲመለስ መጨረስ እንደሚችልና ተነጋግረው ችግራቸውን እንደሚፈቱ አምኗል። ወይኔ ቆንጆ ብሎ ጸጉሯን በአንድ እጁ እንደመዳበስ አደረጋት። እሷም የሸሚዙን ኮሌታ እንደማስተካከል እያለች አይኖቿን አይኖቹ ላይ አንከባለለቻቸው። ቶሎ ትመለሳለህ ሀቢቢ? አዎ እመለሳለሁ ፎዚዬ፣ በጣም ትናፍቀኛለህ እኮ ብላ ከንፈሮቿን አሸራመደቻቸው። ገና ከቤት ሳይወጣ ናፍቆቱ እንደጀመራት አይኖቿ ይናገራሉ። ይህንንም ሀቢብ ተረድቷታል። ጀምሮ ያቋረጠው ውይይታቸው ሀሳብ ውስጥ እንደሚከታትና ሰላም እንደሚነሳ ታውቋል። ምክንያቱም ለአያሌ ወራቶች እሱን ሰላም የነሳው ትዳሩን የበጠበጠው ጉዳይ በመሆኑ የጉዳዩን ክብደት በደንብ ያውቀዋል። ፎዚ እኔም እኮ በጣም ነው የምትናፍቂኝ። የሐምዛ ጉዳይ ባይሆንብኝ ኖሮ አንቺን ባልተለየዎች ነበር አላት። ይገባኛል ሀቢቢ፣ ሐምዛ በጣም ጥሩ ጓደኛህ ነው። እንዴት እንደሆነ ጠይቅልኝ፣ ሰላምታም አድርስልኝ አለችው ፈገግ ብላ። ፈገግታዋን ሲያይ ሐሴት ተሰማው። ከስንት ጊዜ በኋላ በሱ ፊት ፈገግ ማለቷ ነበር። ሀቢብ እቺን ፈገግታ አይቶ ዝም ብሎ ማለፍ አልፈለገም። ፎዚዬ ቤታችን ውስጥ ጨረቃ መውጣቷ ሳይሆን በከዋክብት ሞላሽው እኮ። ፎዛ ይበልጥ ፈገገች። ሊያሞገሳት እንደሆነም ገብቷታል። የኔ ማር፣ ይሄ ቤት አንቺ ከመምጣትሽ በፊት ዳመና የደመነበት ድቅድቅ ጨለማ ነበር። ጥቁረት እንጂ የፍንጣቂ ያክል ውበት አይታይበትም ነበር። አንቺ ስትመጪ ደግሞ ዳመናውን ገፈሽ ጥቁረቱን አስወግደሽ ከሙሉ ጨረቃ በላይ አበራሽው። ውዴ ፈገግ ብለሽ በረዶ የመሰለው ጥርስሽን ስክፈፍቹ ደግሞ ከዋክብቶች አብረውሽ የሚስቁ እስክትመሲ ድረስ እጅግ በጣም ውብ ትሆኛለሽ። ተውበሽ ህይወቴን አስዋብሽው እኮ አላት። አይኗን በአይኑ ወቅቶ እየተመለከታት ነበር። ይሄን የሀቢብ አድናቆት ስትሰማ ልቧ የፍቅር ምንጭ ሆኖ የመውደድ ጅረትም የሚያፈስ ወንዝ መሰላት። መናገር አቃታት። ፍቅሩ ረታት። ፈገግታዋን የገለጸችበት መንገድ አንበረከካት። ቀጥል አደረገና ፎዚ የኔ ማር አላት። እሷም በምላሽ ፊደሎቿ ረገጥ አድርጋ ወይ የኔ ፍቅር አለችው። ከዚህ በኋላ የእስከዛሬው ሀቢብ ሳይሆን ሀቢብ አዲስ እንደተወለደ አድርገሽ አስቢው እሺ አላት። እሷም ለመቀለድ ያህል እሺ የኔ ቤቢ ስትለው ሁለቱም አብረው ተሳሳቁ። አዲስ እንደተወለደ ሲላት ነበር ቤቢ ማለቷ። ደግሞ አለና ንግግሩን ቀጠለ። ቅድም ማወቅ አለብኝ ያልኩሽ ነገር ምንም እንዳያሳስብሽ። ባውቀውም ባላውቀውም ከዚህ በኋላ ፍቅራችን ምንም አይቀንስም አላትና ጉንጮቿን በእጆቹ ጭምቅ እንደማድረግ ጫን አላትና ከናፍሯ ወጣ ሲልለት የመግመጥ ያህል በደንብ ሳም ማረጋት። እንዳትቆይሽ ማሬ። አልቆይም ፎዚ ቻው ብሎ ከቤት ተቻኩሎ ወጣ። ክፍል 12 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችን ቤተሰብ ይሁኑ። ጤዛው ፍቅሬ ክፍል 12። ከቤት እንደወጣ ከኋላው ከተል አለችና ሀቢቢ አለችው። ጅምር ፍቅሯን አቋርጦባት ከቤት ሲወጣ አላስቻላትም። ግድ ስለሆነ እንጂ ከመንገዱ ብታስቀረው ደስ ባላት ነበር። እርምጃውን ገታ አድርጎ ወደ ኋላ ዘወር አለና ወይ ፎዚቲ አላት። ልብስ ልቀይርና አብረን እንሂድ አለችው። አብረው ሄዳ አብረው መመለስ አሰኛት። ድጋሚ ማታገኘው እንደወጣ የሚገር ይመስል ሆዷ አባባ። ፍርሃት አላት። በቆመበት ፈግጎ ፎዚ አንቺ ልብስ እስከምትቀይሪ እኮ እዚህ ይመሻል፣ እኔ ቶሎ ደርሼ ብመለስ አይሻልም አላት። አልቆይም እኮ ሀቢብ ቶሎ ቀይሪ ልምጣ አለችው እንደ መሽኮርመም እያረጋት። ረሳሽው እንደ ሁቤ እንደ መሳቅ እያረጋው አንቺ እኮ ልብስ ለመቀየር ገና ሻወር ቤት መግባት አለብሽ፣ ከዚያ ደግሞ ያ የፈረደበት መስታወት ፊት መገተር አለብሽ። ሃሃ ሂድ አንተ ደግሞ እያለች ወደሱ ቀረብ ባለችና አደራ ሀቢቢ ራስህን ጠብቅ አለችው። አታስቢኝ ቆንጆ፣ በመንገድህ ላይ አደራ። የሰሪ ሹፌሮች እንደሆኑ መንጃ ፈቃዶቹ ካርቶን ቀደው የሚያድሏቸው ይመስል አብዛኞቹ ህጋዊ አይደሉም እያለች አደጋ እንዳይገጥመው በመፍራት ብዙ አስጠነቀቀችው። እሱም ፈገግታው ከፊቱ ሳይለየው የምትነግረውን ሁሉ በጽሞና ሰማት። እወድሃለሁ ብላ
በቆመበት ሄዳ ጥምጥም ብላ አቀፈችው። እንደወጣ ይቀራል ተብሎ የተነገራት ፍቅርሽ በጅምሩ ይቀራል ተብላሽ የተባለች ይመስል ውስጧን ባርባር አላት። ሀቢብም ያቀፈችው ሚስቱን እሱም አቀፋት። የእሱ አስተቃቀፍ ግን ይለያል። በቃ ወደ ቤት ግቢ ፎዚ፣ እኔም ቶሎ ልሂድ አላት። ሀቢብ በድኑ እሷ ዘንድ ይቆም እንጂ አሁንም ሀሳቡ ሁሉ ሐምዛ ላይ ሆኗል። ቆየሁበት እያለ መጨነቅ ይዟል። ከእቅፉ ውስጥ ሲያወጣት እሷ ግን የጠመጠመችበትን እጇን አላላቀቀችውም። ይህን ያህል ፍቅር ርቧት ነበር ማለት ነው ሲልም አሰበ። ፍቅር ከምንም ነገር በላይ ይርባል፣ ከጥልም በላይ በጣም ይጠማል። ገንዘብ ያላቸው ሰዎች ሁሉ በገንዘባቸው የማያገኙት ነገር ቢኖር እውነተኛ ፍቅርና ፍጹም የተሞላበትም ፍቅር ነው። ፍቅር ከጤናም በላይ ውድ የሆነ ነገር ነው። ምክንያቱም በህይወት ያለ ሰው ሁሉ ማፍቀር አይችልም። ምናልባት ሊያፈቅር ቢችል እንኳን አንዳንድ ሰዎች መጥፎነትን ያፈቅራሉ፣ ጥላቻን ይቀባሉ፣ ክፉነትን ይመርጣሉ። ነገር ግን ተቃራኒ ማፍቀር የሚችሉ ነገሮች ሁሉ ህይወት አላቸው። በህይወት መኖርን ትርጉም የሚሰጠው ነገር ንጹህ ፍቅር ሲታከልበት፣ ደስታ ሲጨመርበት ነው። ፎዚ እስከዛሬ ትርጉም የሌለው ህይወቷን ያለፈችው ከደስታ የራቀችው ኑሮዋን ዛሬ በፍቅር ስለተዋበላት ያን የፍቅር ንጉስ መቀናጇን በቀላሉ ልትለቀው አልቻለችም። በሽንጡ በኩል ሰዳ ጥምጥም ያደረገችበት እጇን ቀስ ብሎ አላቀቃቸው። ፎዚ ቶሎ እመለሳለሁ፣ ከዚያ ስትመኘው የነበረውን ሁሉ እያደረግን ጣፋጭ የፍቅር ጊዜ እናሳልፋለን እሺ አላት። እንደሚያባብሉት ሕፃን ልጅ እሺታዋን በአንገቷና በአይኗ ገለጸችለት። የግራ ጉንጯን ሳም አድርጎ ሲሄድበት ወደ ነበረበት አቅጣጫ ዞሮ መንገዱን ጀመረ። ፎዚያም ጀርባውን ሰጥቷት የሚሄደው ባሏን ከአይኗ እስከሚጠፋ ድረስ በስስት እየተመለከተች ሸኘችው። መኪ አላት። አይኖቹን በመስኮቱ ወዲያ ማዶ የሚታየው ግትር ህንጻ እየተመለከተ። ወይ አለችው በተቻኩል አይነት። መኪ አሁን ሀቢብ ሲመጣ ተቻኩለሽ ዶክተሩ ምን እንዳለኝ እንዳትነግሪ እሺ ብሎ በተኛበት ቦታ እንዳለ አንገቱን መለስ አድርጎ ወደሷ ተመለከተ። መኪያም እንደዚህ ያለበት ምክንያት ለማወቅ ያህል ለምን ሐምዚ ብላ በተቀመጠችበት ቦታ እንደ መደላደል እያለች ጠየቀችው። ሀቢብ እንዲደነግጥ አልፈልግም፣ እኔው ቀስ ብዬ አረጋግቼ እነግረዋለሁ ሲላት የባሏን ትዕዛዝ ጥሳ የማታውቀው መኪያ እሺ አልነግረውም ብላ በሐሳቡም በይሁንታ ተቀበለችው። ሀቢብ ስለማን እንደሚያስብ ግራ ገብቶታል። አንዴ ስለቤቱ ቀጠል አድርጎ ሰሞኑን ስላቋረጠውና ስራና ስለ አመለቢሱ የቅርብ አለቃው፣ በመሃል ደግሞ ስንቅር የሚልበት ሆስፒታል ውስጥ ክፉኛ እግሩን ተጎድቶ ስለተኛው ጓደኛው ሐምዛ በሐሳቡ ጥር ብሏል። ሁሉም እሱን ተውና ስለኔ ያስብ እያሉ የሚከፋፈሉት የሚቦጫጭቁት መሰለው። እግሮቹን እሱ ሳይሆን የሚያዛቸው ሐሳብ ከኋላው ሆኖ እንደ ጋር የሚገፋው እስኪመስለው ድረስ ራሱን አያውቅም። ፎዚያ ባሏን በአይኗ ከሸኘች በኋላ ወደ ቤቱ ገባች። ሀቢብ ከቤት ከወጣ ጀምሮ ሐሳብ አይሉት ሰበብ የጭንቀት ናዳ አእምሮ ላይ ሰፈረባት። የትጥበት ግዴታዋን ለመወጣት ወደ ሻወር ቤት ከገባች በኋላ ውሃውን በኃይል ከፍታ መታጠብ ጀመረች። ከፀጉሯ ኩልል ብሎ የሚወርደው ውሃ በግንባሯ ላይ ተንከባሎ ቅንድቧን አልፎ አይኗ ውስጥ ሊገባ ሲል አይኖቿን ከደነቻቸው፣ ጨፈነች። በዚህ መካከል ህልም አይሉት ቅዠት በአይነ ህሊናዋ አስደንጋጭ ክስተት ተመለከተች። ከራሷ በላይ የምትወደው ባሏ ሀቢብ የእጅ ስልኩን በእጁ ይዞ ስልክ እያነጋገረ አስፋልት በመሻገር ላይ ሳለ የመኪናውን ፍጥነት መቆጣጠር ያቃተው አንድ ሹፌር ሀቢብ በሚሻገርበት መንገድ በፍጥነት መኪናውን ሲያሽከረክር ተመለከተች። ሀቢብ ብላ በቅጽበት የከደነቻቸውን አይኖቿን ገልጣ በጎኗ በኩል የተንጠለጠለውን ፎጣ አነሳች። ፎጣውን በትክክል ሳታሸርጠው ሳታገለድመው
ተቻኩላ ከሻወር ቤት ወጣች። ሰውነቷ እየተንቀጠቀጠ ነበር። ያየችውን ክስተት በአይነ ህሊናዋ ሳይሆን በእውኗ እስኪመስላት ድረስ ያጠፋችውን ፎጣ በአንድ እጇ ጨምድዳ እንደያዘች ገላዋ ራደ፣ ተብረከረከች። ስልኳን አነሳችና ወደ ሀቢብ ደወለች። ሀቢብ የሀሳብ ናዳ አናዞት በሸክም ብዛት እንደደከመው ሰው ሰውነቱ ዝሏል። ሀሳብም ይደክማል እንዴ ብሎ በአንደበቱ ተናገረ። ያበደ መስሎ እስኪሰማው ድረስ ግራ ቀኙን ተመልክቶ የሰማው ሰው እንደሌለ አረጋገጠ። በዚህ አጋጣሚ ነበር ሆስፒታሉ ከመንገዱ ወዲያ ማዶ አስፋልቱን ተሻግሮ እንደሆነ ያረጋገጠው። ግራና ቀኙ በደንብ ካቀኘ በኋላ አስፋልቱን ሊሻገር መንገድ ጀመረ። መሃል አስፋልት ላይ እንደደረሰ በእጁ የያዘው ስልክ ንዝረት አሰማ። ወዲያው የደዋዩን ማንነት ሳይመለከት ሊያነጋግር የሚያስችለውን ቁልፍ ተጭኖ ሄሎ አለ። ከወዲያ ማዶ መስመር ላይ የሚሰማው የፎዚያ ድምፅ ትኩስ ሽሮ ወጥ እንደፈሰሰበት ሕፃን ልጅ እየተንጨረጨረች ሀቢብ ባለህበት ቁም አለችው። ግራ የተጋባው ሀቢብ የፎዚያን ጩኸትና ትዕዛዝ ሲሰማ ከመንገዱ መሃል እንደ ኤሌክትሪክ እንጨት ተገትሮ ቀረ። ምን ሆነሽ ነው ፎዚ ብሎ ጠየቃት። በዚሁ ቅጽበት ፎዚያ በአይነ ህሊናው የተመለከተችው ቅዠት እውን እንደሆነ ጆሮዋ ስር ያሰጋችው የእጅ ስልኳ አረጋገጠላት። ፍሬኑ የተበጠሰ መኪና ክፍል 13 እና የመጨረሻው ክፍል ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ጤዛው ፍቅሬ ክፍል 13 የመጨረሻው ክፍል። ፍሬኑ የተበጠሰበት መኪና በጥቁሩ አስፋልት ላይ ተምዘግዝጎ ሀቢብን የጎማ ማረጋጊያ ያደረገው። የመኪናው ኮፈን ሀቢብን ገፍትሮ ከጣለው በኋላ የመኪናው የፊት ጎማና ለኋላው ጎማ አመቻችቶት የጣለው ይመስል ተራ በተራ እንዳይሆን አድርገው ተረማመዱበት። በጭንቅላቱ በኩል ስላገኘው በሳለ ቢላ ለሁለት እንደተገመሰ የበሰለ ዱባ ጭንቅላቱ ለሁለት ተሰንጥቆ የደም ጅረት አስፋልቱን ሞላው። የመኪናው ሾፌር ለአንድ አፍታው ፊት ለፊት ከሚታየው ሆስፒታል ውስጥ አስገብቶት እርዳታ እንዲደረግለት አደረገ። ነገር ግን ከሀቢብ ሰውነት የሚፈሰው ደም የቧንቧውን ቁልፍ ከፍተው እንደተውት ውሃ በመኪናው ጎማ በተከረታተፈው ሰውነቱ መካከል ይንዠቀዠቅ ነበር። የሆስፒታሉ ድንገተኛ ክፍል ሰራተኞች የሀቢብን ደም ለማስቆም ይዋከባሉ። እዚህ አካባቢ የነበሩት ሰዎች ከአደጋው አስደንጋጭነትና ከተጎጂው አሳዛኝነት ድንገተኛ ክፍሏን ክብብ አድርገውታል። አንዳንዶች አንገታቸውን እያወዛወዙ ሲያዝኑ፣ ሌሎች ደግሞ ምራቃቸውን እየመጠጡ ፊታቸው ተኮሳምኗል። ክስተቱ በራሳቸው ላይ የደረሰ እስኪመስል ድረስ ለተጎጂው በጣም አዘኑለት። ከመጠን በላይም ተጎድቶ ነበር። መኪያ ሀቢብን አለመምጣትና የጊዜው መምሸት ስታይ ሐምዚ እኔ ቤት ደርሼ የሚያዘውን ይዤ ልምጣ፣ ሀቢብም አልመጣም፣ እየመሸም ስለሆነ እኔም ቶሎ ደርሼ ልመለስ አለችው። በአይኑ የሂጅ ምልክት አሳያት። እሷም ከተቀመጠችበት ተነስታ ወደ ተኛበት አልጋ ጠጋ ብላ በሱ ጉንጮቹን ሳም አደረገቻቸው። አልቆይም እሺ ውዴ ብላ ተሰናብተው ሐምዛ ከተኛበት ክፍል ወጥታ ከፎቁ ወደ ታች የሚያወርዳትን ደረጃ ተንደረደረችው። መሬት ላይ ካሉት የሆስፒታሉ ክፍሎች ሰዎች ተሰባስቦ በሐዘን ተውጠው ተመለከተች። ስለ ሁኔታውም እያወሩ ስለ ሹፌሩ ጥፋተኝነት ሁሉም ይደጋግማሉ። የሰዎችን ስብስብ ያስተዋለችው መኪያ ምን ተከስቶ ነው በማለት ወደ ተሰበሰቡበት ሰዎች ተጠጋች። የድንገተኛ ክፍሉን ከወረሩት ሰዎች መካከል አንዷ ጠጋ አለችና ምን ተከስቶ ነው እህቴ ስትል ፈራ ተባ እያለች ጠየቀቻት። መኪያ የሰማችውን ማመን እስኪያቅታት ድረስ ሴትየዋ የአደጋውን እጅግ በጣም ብዙ ነገር እጥፍ አግዝፋ ነገረቻት። እንደ ሴትየዋ አነጋገር ከሆነ ሆስፒታል ውስጥ እርዳታ የሚደረግለት የአደጋው ሰለባ እዚያው መንገድ ላይ ስጋው አስፋልት ላይ ተለጥፎ አጥንቱ በለቃሚ የተነሳ ነው የሚመስለው።
በሆስፒታሉ ዋናው በር ጭር ብላ በመጮህ የምታለቅስ ሴት መጣች። ፎዚያ ነበረች። ስልክ ሲያወሩ በነበሩበት ወቅት የአደጋውን ክስተት በአይኑ የተመለከተችው እስኪመስል ድረስ የእጅ ስልኳ የመኪናውን ድምፅ በጆሮዋ አሰምቷታል። የመኪና አደጋ እንደደረሰበት ስልኳ በጆሮዋ ሲያስረዳት ራሷን ስታወድቃ ነበር። እዚያ የተሰበሰቡ ሰዎች ወደ በሩ ዘወር ብለው እያበደች እየጮኸች የምትመጣው ሴት ላይ ትኩረታቸውን አደረጉ። መኪያም ከተመልካቾቹ ጋር ዘውር ስትል እየወደቀች ተነሳች። የምትመጣውን ፎዚያ ተመለከተቻት። በዚሁ ቅጽበት ነበር አደጋ የደረሰበት ሀቢብ ስለመሆኑ ያወቀችው። በቆመችበት ደንዝዛ ቀረች። ወደ ፎዚያ ተጠግታ ደግፍ እንዳታደርጋት እግሯ ተብረከረከ። አይኖቿ የውሃ ማንቆርቆሪያ እስኪመስሉ ድረስ በቆመችበት እንባዋ እንደ ውሃ ይንቆረቆር ጀመር። ሆስፒታሉ በትራፊክ ፖሊሶች ቆመው ክስተቱን በሚመለከቱ ሰዎች ተሞልቷል። ሁሉም ጭንቅላታቸውን በሁለት እጃቸው ይዘው የተጎጂውን መትረፍ ይሁን መሞቱን በጉጉት ይጠባበቃሉ። ከሰዎቹ መካከል ግን የፎዚያ የተለየ ነበር። ከዚያ ሁሉ ሰዎች ጉልበቷ ኃይሎ የድንገተኛ ክፍሉን በር ገንጥላ ለመግባት ትታገላለች። እሷን ለመያዝና ለማረጋጋት የተወሰኑ ሰዎች እየታገሏት ነው። ከነዚያ ሰዎች መካከል ግን መኪያ የለችም። ለባሏ ጓደኛው ምን እንደሆነ ለመንገር ሐምዛ ወደተኛበት ጠባብ ክፍል ሩጫ በቀረው ሰምሰማ ደረጃውን ሽቅብ እየወጣች ነው። ባሏ ያለበት ክፍል ገብታ ጉዱን ልታረዳው ተቻኩላለች። ስትሮጥ እንኳን ምንም አልደከማትም። ክፍሏ ጋር እንደደረሰች የበሩን እጀታ ይዛ በኃይል ከፈተችው። ትንሽ እንቅልፍ ቢጤ ሸለብ አድርጎት በሰመመን ውስጥ የነበረው ሐምዛ የበሩን በኃይል አከፋፈት ሰምቶ ተዘግተው የነበሩ አይኖቹን ወደ በሩ በለጠጣቸው። በሩን በኃይል ከፍታ ገብታ የገባችው መኪያ ነበረች። ነገር ግን ስታየው በሰላም የወጣችው መኪያ ሳትሆን ሁሉ ነገሯ ተቀያይሮ ድንጋጤና ፍርሃት ግንባሯ ላይ ሸንተረር ሰርተዋል። ልቧ በአፏ ልትወጣ ደርሳ ዱብ ዱብ ትላለች። በአይኖቿን ባያዘነበች ነበር እያለች ልትናገር የፈለገችውን ትንፋሿ ይጥባታል። ሐምዛ ጋደም ካለበት አልጋ ከወገቡ ቀና አለና ተቀምጦ መኪ ምን ሆንሽ ነው ብሎ የድንጋጤውን ጮኸ። መኪ እየተከታተለ የሚወጣውን ትንፋሿ ገታ አድርጋ ሀቢብ ስትለው የሐምዛ ፊት በአንድ የተቀያየረ። ፊቱን ቅጭም አድርጎ ሀቢብ ምን ሆነ አላት። የመኪና አደጋ ደርሶበት እዚህ እያለች ጣቷን ወደ ኋላ ለመቀሰር ስታደርግ ሐምዛ ከተኛበት አልጋ ላይ ምንጥቅ ብሎ ተነሳ። መኪያ ባለችበት እንደቆመች ክፍሉን ለቆ ወደ ድንገተኛ ክፍል በቸርኬው ተፈተለከ። መኪያም የባሏን በእግሩ መራመድ ሳታስተውል ከኋላው ተከታትለው ሀቢብ ወደተኛበት ድንገተኛ ክፍል ተሯሯጡ። የሆስፒታሉን ደረጃ ተንደርድረው ወረዱት ከማለት ይልቅ ዘለው ባንዴ ከሰዎቹ አጠገብ ደረሱ ማለት ይቀላል። ሐምዛ የእግሩን መጎዳት ረስቶት በሩጫ በድንገተኛ ክፍል ሲደርስ የተሰበሰቡት ሰዎች የጸጥታ አዋጅ የታወጀ ይመስል ጸጥ ብለዋል። ሰዎቹ መካከል ግን በሴቶች ተከባ ማልቀስ የምትችል ኃይል አጥታ አይኗ እንደፈጠጠ በደረቁ የምትንሰቀሰቅ ከነፍሮቿ ውሃ ካገኙ ሳምንታት ያስቆጠሩ ይመስል ዝናብ ጥሎባት እንደደረቀ ዋልካ መሬት የተሰነጣጠቀባት ሴት ተመለከተ። ፎዚያ ነበረች። ሐምዛ ሰውነቱን በሞላ ከዚህ በፊት ተሰምቶት የማያውቀው የሐዘን ስሜት መላ አካላቱን ሲያዳርሰው ተሰማው። ፎዚም በተቀመጠችበት አለፍ አለና ወደ ድንገተኛ ክፍል ተጠግቶ በመስታወት የተገጠመው በር ወደ ውስጥ ያሳየው ዘንድ አይኖቹን ቀረብ አድርጎ ሲመለከት በነጭ ጨርቅ መላ አካላቱ የተሸፈነ አስክሬን ተመለከተ። ሀቢብ ስለመሆኑ አልተጠራጠረም። ምንም እንኳን ሁሉም አካሉ የተሸፈነ ቢሆንም ቁመቱ ሀቢብ መሆኑን ይናገራል። ሞቷል ሲል ከአንደበቱ ቃል አወጣ። አጠገቡ ቆሞ የነበረው አንድ ሰው እሱን የጠየቀው መስሎት አዎ ሞቷል ብሎ መለሰለት። ሰማይ ምድሩ የተቀላቀሉበት መሰለው። አይኑ ፍጥጥ ደሙ ቀጥ አለበት። የስንት ጊዜ ጓደኛው ክፉ ደጉን አብረው ያሳለፉት፣ ደስታና ሐዘን በጋራ አብረው የወጡት
እንደራሱ የሚወደው ጓደኛው እሱን ለመጠየቅ ወደ ሆስፒታል ሲመጣ መንገድ ላይ ቀረ። ላይመለስ ምድርን ተሰናበተ። ፎዚያ ትዕግስት አሳጥቷታል። የህይወት አጋሯ ከራሷ አስበልጣ የምትወደው ሀቢብ ሞቷል። ሳትወድ በግዷ አምና ተቀብላለች። ከዚህ በኋላ ሀቢብን በድጋሚ አታገኘው። ፍቅሯ እንደ ጧት ጤዛ ሆኖ ቀረ። የእንክብካቤና ደስታ በጅምሩ ቀረ። ውስጧ ተብሰከሰከ። ያ የውበት ጸዳል የሆነው ፊቷ ሀዘን የሚባል መጥፎ ነገር፣ ሞት የሚባል የማይለመድ ክስተት ጥላውን አጥልተውባት ከጥርቀሻም በላይ ጠቆረ። እንደ ማለዳ ወፍ ዜማዎች የሚያምረው ድምጿ ተኮረፈረፈ። ልሳኗ ተዘጋ። ሀቢብን በስስት የምታይበት አይኖቿ በርበሬ ተቦካበት ሙሃቻ ይመስል ቀይ ሆነ። በዚህ ምድር እጅግ ከባዱ ነገር የሚወዱትን ሰው መለየት ነው። ፎዚያ ግን ያን ሁሉ የችግር ወቅት ከሀቢብ ላለመለየት ታግሳና ችላ ኖራ ነበር። የሰቆቃው ህይወት አልፎ የደስታው ዘመን ሲመጣ ደስታን የሚያጠፋ ፍቅሯን የሚያከስም ነገር ተፈጠረ። ሀቢብ ሞተ። የሀቢብ ቀብር ስነ ስርዓት ከተፈጸመ ዛሬ 3ኛ ቀኑን አስቆጠረ። ፎዚያን ሊያስተዛዝኗት በሚመጡ ሰዎች ተከባለች። ሁሉም አብሽር ይሏታል። ሞት በሁሉም ሰው ላይ ያለ ነው። እኛም ተራችን ጠባቂዎች እንጂ እጅን ምድር ለዝንተ ዓለም አንኖርባትም። አድረን የማንውልባት ብለን የማናድርባት ጠፊ ዓለም ናት እያሉ ይመክሯታል። እሷ እንደሆነ ሀቢብን ብቻ ሳይሆን ፍቅሯም ከባሏ ጋር አብራ ቀብረዋለች። አንድ ቀን በትክክል ያጣጣመችውን ፍቅር በድጋሚ ሳታገኘው መንገድ ላይ ቀርቶባታል። የሚያስተዛዝኗት ሰዎች ያወራሉ እንጂ እሷ ሀሳቧ ሁሉ ከሟች ባሏ ጋር ነው። ሐምዛና መኪያ ከአንድ ጥግ ተቀምጠው ፎዚያን አሻግሮ ይመለከቷታል። ውበቷ 24 በሙሉ እንደ ጨረቃ ሲያበራ የነበረችው ፎዚ ሳትሆን ሀዘን እንዳይሆኑ አድርጓታል። ሐምዛ ወደ ፎዚ ተጠግቶ ሊያስተዛዝናት ሊያጽናናት ድፍረቱን አጣ። እሷ ዘንድ ሄዶ ስለ ሀቢብ አንስቶ አብሽሪ ብላት ሁለታቸውም አይኖቻቸው በእንባ እንደሚሞሉ ትዕግስት እንደሚያጡ ውስጡ ነግሮታል። በተቀመጠበት ሆኖ አሻግሮ እያያት ስለሷ የወደፊት ህይወት ብቸኝነትና ሀዘን እንደሚበረታባት ሲያስብ እንዴት አድርጎ ሊረዳት እንደሚችል ማስተንተን ጀመረ። የሱ ህይወት አያስጨንቀውም፣ ምክንያቱም ቤቱ በደስታና በፍቅር የተሞላ ነው። እግሩም ቢሆን ደህና ነው። ለተወሰነ ጊዜ ክራንች ተጠቅሞ ይበልጥ ደህና ሲሆን የእስከዛሬውን ሙሉን ሐምዛ እንደሚሆን ተነግሮታል። አልሐምዱሊላህ። አሁን የሚያስጨንቀው ጉዳይ የፎዚያ ነው። ስለሷ ያስባል። ብቸኝነቷ እንዴት እንደሚያስወግድላት፣ ከዚህ በኋላ እንዴት ደስተኛ እንደምትሆን እያሰላሰለ በሐሳብ ነበር። ጭልጥ ብሏል። በዚያ መካከል መኪያ ዘወር ብላ ስታየው ትካዜ ውስጥ እንደሆነ አስተውላለች። ሐምዚ ብላ ጠራችው። ወይ መኪ ሲል መለስላት። ምን እያሰብክ ነው ብላ ከአይኖቹ ስለምን እንደሚያስብ ታውቂ መስል ትክ ብላ አየችው። መኪ የፎዚ ወደፊት ሁኔታ ግን አላሳሰበሽም ብሎ መልሶ እሷኑ ጠየቃት። መኪያም ስለ ፎዚ ሁኔታ እያሰበች ነበር። ነገር ግን መፍትሄ ሳታገኝ ቀርታ ዝምታ መርጣ ነበር። እኔም እኮ አስቤው ነበር ሀቢብ አለችው። ብቸኝነት እንዳይሰማትና ደስታ እንዳይርቃት ምን እናድርግ የኔ ቆንጆ እያለ መፍትሄ ትነግረው ዘንድ በአይኖቹ ጭምር ተማጸናት። መኪያ ዝም አለች። ሐምዛም የሚስቱን አይኗን እያየ ዝም ብሎ ከሷ መልስ ይጠባበቅ ጀመር። በመካከላቸው ለተወሰኑ ደቂቃ ዝምታ ከሰፈነ በኋላ መኪያ በሷና በሐምዛ አጠገብ የሚያወሩትን የሚነጋገሩትን የሚሰማቸውን ሰው አለመኖሩን ካረጋገጠች በኋላ ወደሱ ጠጋ አለችና ሐምዚ ፎዚን ግን ለምን አታገባትም ስትለው ሐምዛ ጆሮውን ማመን አቅቶት በመቅጽበት ወደሷ ዘወር ብሎ ምን አላት። በዚህ መካከል አንድ የሰፈሩ ሽማግሌ ጮክ ብለው መናገር ጀመሩ። ልጆቼ ነገ በአኺራ ሰው ከሚወደው ጋር ነው የሚቀሰቀሰው እና ፎዚያ ልጄ አላህ እናንተን ለዘላለም ላትለያዩ በጀነት ሊያኖራችሁ ይችላል። ለሱም ቢሆን ዱዓ ብታደርግለት እንጂ ለቅሶና ሐዘን አይበጀውም እያሉ ብዙ ከመከሯቸው በኋላ ንግግራቸውን ቋጩ። የፎዚያ ፍቅርም ልክ እንደ ጧት ጤዛ በጅምሩ ቀረ።
ተፈጸመ። በሌላ ታሪክ እስከምንገናኝ ሰላም።